አብዴት እናርገው፣ አዲስ ቨርዥን መጥቷል ይባል ነበር። ነዋ እግዚአብሔር የሰራው ላይ ግን እንቀንሰው፣ እንጨምረው፣ እንጠግነው አይባልም። መጠበቅ ነው። ትጋደሉ ነው የሚለው። በቃ አለቀ። ሃይማኖት ጠብቀ ነው ያንን በተመለከተ የሚደርስብን ሰማዕትነትን በተጋድሎ እንድናልፎ ነው የታዘዘው። ስለዚህ ሰጪው ማን ነው? አንድ ጊዜ ለቅዱሳን አንድ ፈጽሞ ስለተሰጠ ሰጪው ማን ነው? እግዚአብሔር መሰረት ነው። በእንተ ቅድሳት ላይ ምን ብሎ የነገረን ተመልከቱ። እዚህ ጋር ምን እንደሚል እግዚአብሔር የእሱን ሃይማኖት በንጹህ እንድንጠብቅ የሰጠን ዘንድ ስለ ሃይማኖታችን ማልዳለን። በንጹህ ማለት ምን ማለት ነው? በአንድነቱ ምንታዌ፣ በሶስትነቱ ርባኤ ሳንቀላቅል በሱ ማመንን ይሰጠን ዘንድ ስጠን ብለን ሃይማኖታችን ያጸናልን ዘንድ አጽናልን ብለን እንለምናለን። ይህ ትልቅ ጸሎት ነው። ምን ያጽናልን? ሃይማኖታችን ያጽናልን። ስንት ዥዋዥዌ እኮ የሚያደርግ ሰው አለ። ስንት እኮ እዛዚህ እኮ የሚቅለበለብ ሰው አለ። የሆነ ጊዜ ኦርቶዶክስ፣ የሆነ ጊዜ ሙስሊም፣ የሆነ ጊዜ ፕሮቴስታንት፣ የሆነ ጊዜ ፓጋን የሚያደርገው ሃይማኖታችን ያጸናልን ዘንድ አጽናልን ብለን እንለምናለን። ላጸናን አንችልም። የማን ሃይማኖት ነው? እግዚአብሔር የእሱን ሃይማኖት ምን ማለት እሱ የሰጠን ሃይማኖት ማለት በጣም መሰረታዊ ጉዳይ ነው። ምንም ጥያቄ የለው። ወደዚህ ማለት አያስፈልግም። ከዛ ቀጥሎ አሁን ዛሬ የምናየው ምን ቃል እናገኛለን? በመከራችን ሁሉ እግዚአብሔር የትዕግስትን ፍጻሜ የሰጠን ዘንድ ስለነፍሳችን ትዕግስት ራሱ ይጸልያል። ካልሰጠ ማን ይታገሳል? በመከራችን ሁሉ ነው የሚለው። እውነት ነው። ሀገራችን አሁን ኢትዮጵያ ደግሞ ሃይማኖታችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን በመከራዋ ሁሉ እግዚአብሔር የትዕግስትን ፍጻሜ የሰጠን ሲታችን በእንተ ትዕግስታተ ነፍሳት እናስተበቁ ይላል። እጉሳት ነፍሳት ሲል ነው። ታጋሽ ነፍሳት ታግሰው መከራ ስለተቀበሉ ሰዎች እንለምናለን። እውነት ነው። ዛሬ በአርሲ የሰማነው በታጣቂዎች በተለያየ የኢትዮጵያ ክፍሎች በዓለማችንም የሚገደሉ የሚሞቱ ሰዎች አሉ። ምን ታግሰው? መከራውን ታግሰው ክር በጥሶ እነሱ መስሎ ማድረግ የተቻለ ኦርቶዶክስነት ብቻ አንገት ላይ ክር ማሰር ብቻ መከራ ያስቀብላል። ምን ታግሰው ነው የሚለው? መከራ ስለተቀበሉ ሰዎች እንለምናለን። ምን ታግሰው? መከራውን ታግሰው። ከዛም ይላል ከመ እግዚአብሔር በኩሉ ምንዳቤነ ፍጻሜ ትዕግስት ይጸግወነ። ምን ማለት ነው? በፍጹም መከራችን ጊዜ ፍጹም ትዕግስት ይሰጠን ዘንድ። ምን ማለት ነው? ከባድ በሆነ ፈተና ጊዜ ከባድ ትዕግስት፣ ትልቅ መከራ ሲደርስብን ትልቅ ትዕግስት እግዚአብሔር አምላክ ይስጠን። አሁን ኢትዮጵያ ላይ ሁላችሁም ያስፈልገን ይሄ። አንድም ይላል ትዕግስትን ያስፈጽመን ዘንድ አስፈጽመንን ብለን እንምላለን። የሆነ ጊዜ ታጋሽ የሆነ ሰው አለ አሳይቹ። ትዕግስትን አስፈጽመን ማለት ትልቅ ጸሎት ነው። አንዳንድ ታጋሽ ሰው አለ ግን ይላል መጨረሻ ላይ እኔ ትዕግስቴ አሁን የተሟጠጠ ነው ይላል። አይችሁ የኛ ትዕግስት እዚህ ጋር ያለ የኛ አንድምታችን አንድም ትዕግስቱን ያስፈጽመን ዘንድ አይታችሁ ጌታችንን በወንጌል ምንድን ነው ያለን? ትዕግስቶ ውእቱ ይድኅን። ትዕግስት የሚጸኑትን እኛንም ደግሞ እንዲያጸናኝ ቸሩ አምላክ ቅዱስ ቃል ይሆንልን። ትልቁ ጸሎት ይቺ ጸሎት። ቀጥሎ ስለ ሰማዕታት ሲናገር በእንተ ቅዱሳን ሰማዕታት እናስተበቁ። ቅዱሳን እግዚአብሔር ለእኛ የሰማዕትነትን ስራ የሰጠን ዘንድ የሚለመን ነው ሰማዕት መሆን። ናክል እንዳልበሰልም አንዱ መረጃ ይሄ ነው። ብዙዎቻችን ሰማዕትነት እንፈራለን። ሰይፍ ቢመጣ እንደበቃለን፣ እንሸሻለን። መከራው መታገስ ይከብደናል። የቤተክርስቲያን ግን ጸሎቷ ምንድን ነው? እግዚአብሔር ለእኛ እኮ ነው የሚለው ምን የሰማዕትነትን ስራ ይሰጠን ዘንድ ሰማዕት አድርገን ተብሎ ይጸለያል። ራሱ የታደለ ነው ሰማዕት የሚሆነው ስለ ክርስቶስ ሰርቆ አይደለም። ለበጎ ነገር ለክርስትና መከራውን ታግሶ ቢቀበል ማለት ነው። ይህ ትልቅ መታደል ነው። ሐዋርያው ቅዱስ ጴጥሮስ ይህንን በጣም አስረግጦ ሲያስተምር ምን ይላል መሰላችሁ? በአንደኛ ጴጥሮስ ምዕራፍ 4 ቁጥር 16 ላይ ክርስቲያን እንደሚሆን ግን ይላል። በደንብ ስሙ። ምን እንደሚሆን? ክርስቲያን የተባለው በማን ነው? በክርስቶስ ክርስቲያን፣ በወልድ ውሉድ ነን እኛ አይደለ? ክርስቲያን እንደሚሆን ይላል። ግን አለ መከራን ቢቀበል አለ ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። እግዚአብሔር ይመስገን በል። ክርስቲያን በመሆን መከራ ከተቀበልክ እግዚአብሔርን ያመስግን እንጂ አይፈር። እናንተ በአርሲ የምትገኙ ክርስቲያኖች፣ አዎ ወገኖቻችሁ ትላንት አብረዋችሁ የነበሩ
ማህበራዊ ጉዳይ አብረው ሲያሳልፉ የነበሩ ይልቁንም አብሯችሁ ሲያስቀድሱ ማህሌት ሲቆሙ ሰንበት ቤት አባላት የነበሩ ጽዋ ዝክር ሲዘክሩ የነበሩ አዎ ዛሬ በሰማዕትነት አርፈዋል። ይህም በመድረሱ መዓት መጣብን አትበሉ። ይህም በመድረሱ እግዚአብሔር አምላክ ቢርቀን ነው አትበሉ። ጸሎት ይገባል፣ ሱባኤ ይገባል፣ ምህላ ይገባናል። ሰማዕትነት ግን በክርስትና በኦርቶዶክስነታችን የሚቀበል መከራ ከገጠመን ምን እንበል? እግዚአብሔርን ያመስግን እንጂ አይፈር ይላል። በጣም ነው የሚገርመው። አንደኛ ጴጥሮስ ምዕራፍ 4 ቁጥር ስንት ላይ ክርስቲያን እንደሚሆን እኮ ነው የሚለው። ሰርቃ አይደለም፣ ዋሽታ አይደለም፣ በዚህም አትቀበል። ይኸው ከላይ እኮ ይናገራል። ከእናንተ ማንም አለ ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን አለ ወይም በሌሎች ጉዳዮች እንደሚገባ ሆነ መከራ ይቀበል። እንደዚህ መከራ አትቀበል። ነፍሰ ገዳይ ሆነ ነፍስ ለመግደል ስትሯሯጥ ብትመታ ብትገደል ይሄ ሰማዕትነት አይደለም። ልትሰርቅ ብለህ ብትደበደብ ብትያዝ ብትታሰር ሰማዕትነት አይደለም። ሰው ላይ ክፉ ነገር ለማድረስ ብትጎዳ ብትጠቃ ይሄ ሰማዕትነት አይደለም። ክርስቲያን እንደሚሆን ግን አለ በኦርቶዶክስነት በአማናዊቷ ወንጌል በአማናዊቷ አስተምህሮ በመጽናት መከራን ቢቀበል ስለዚህ ስም እግዚአብሔር ምን ይበለው? ያመስግን እንጂ አይፈር። አናፍርም እኛ። የሰማዕታቱ በረከት በሁላችን ላይ ይደርብን። አትፈሩ ነው የሚለው። እግዚአብሔርን ያመስግን። እንደው ጭራሽ ያመስግን እኮ ነው የሚለው። እንደው ምን ያክል ብታድለኝ ነው ሰማዕት ያረከኝ ማለት። አሁን እኛ እዚህ ደረጃ ደርሰናል። እውነት እንነጋገርና ደርሰናል እዚህ ደረጃ ላይ ሁላችን አሁን ብቁ ነን። በምንኖርበት አካባቢ አሁን ሰይፍ ቢመጣና በሰማዕትነት ልናርፍ ብንመጣ ወይ እግዚአብሔር ይመስገን እኔም በምን ብታበቃኝ ነው ሰማዕት ያረከኝ እንላለን። ወንጌል ግን እንደዛ ነው የሚለው። ክርስቲያን እንደሚሆን ግን መከራም ቢቀበል ስለዚህ ስም ምን ያደርግ? እግዚአብሔርን ያመስግን እንጂ አይፈር። እድለኛ ነህ። ክርስቲያን በመሆን ሰማዕት ብትሆን እድለኛ ነህ። አትፈር፣ አይዞ፣ እንደውም እግዚአብሔርን አመስግነው። ሰማዕት ለመሆን አይገባኝም በል። ለዚህ ኮን አባታችን ጻድቁ አባታችን አቡነ ተክለ ሃይማኖት እባክህን በሰማዕትነት እንዳር ፍቀድልኝ ያሉት። በጣም ደስ የሚያሰኝ ነገር ነው። ፍቀድልኝ የሚለመን ነው። አይታችኋል። ሰማዕትነት ምንማጸነው። ለዚህም ነው በቤተክርስቲያናችን እግዚአብሔር ለእኛ የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታትን ማልዳ ይላል። ከዛ እንደምታችን ይላል ክቡራን ንጹሐን የሚሆኑ ሰማዕታትን አንስተን አውስተን ምን ብለን አንስተን አውስተን ሀተታ ይልና ሰማዕትነት ብቻ በእሳት በስለት አይደለም። ሰማዕትነት ማለት በሰይፍ መቆረጥ ወይ እሳት ውስጥ መጣል ብቻ ማለት አይደለም። ምን ማለት ነው? እውነት ቢፈርዱ ይላል፣ እውነት ቢመሰክሩ፣ ረሃብ ጽም ቢታገሱ ሰማዕትነት ነውና ይሄ ነው። ፍርድ አለማጓደል ሰማዕትነት ነው። እውነት መመስከር ሰማዕትነት ነው። ዛሬ እውነት በሚዲያ ሁሉ ሽምጥጥ አድርጋ አልተካደችም። ስንት አስመሳይና ቃላባይ ሰው አላያችሁ? ከውጭ አይደለም እኮ ከኛ ከቤተክርስቲያን አገልጋዮች የመጨረሻ አስመሳይ በሚያስፈራና በሚያስደነግጥ በመንበር ፊት ተብሎ በሚጸልይበት በዚህ ቤተክርስቲያናችን ውስጥ ማን ነው እውነትን የሚናገራት? ማን ነው ለእውነት የሚቆም? ብዙዎቻችን አጨብጫቢ፣ ብዙዎቻችን አሽቃባጮች ነን። ከእውነት ጋር አንቆምም አሉ። ከእውነት ጋር የሚቆሙት ርዕሳችን አብዛኞቹ ነው። እውነት ቢፈርዱ ይላል ሰማዕትነት አይታችኋል። እውነት ቢመሰክሩ፣ ይህንን በማድረጋችን ከስራ ምንባላል ረሃብ ቢገጥመን ምንጠጣውን ብናጣ ምን ይባላል? ይሄ ሰማዕትነት ነውና። ስለዚህ ሰማዕትነት ማለት በእሳት በስለት ብቻ አይደለም ይላል። ለምን ከመ እግዚአብሔር የሀበነ ንፈጽም ከሃ ግእዘ ትዕግስቱን መፈጸምን ይሰጠን ዘንድ ስጠን ብለን ኪያሆሙ ግእዘ ይላል። እነዚያን አብነት አድርገን እነማን ከኛ በፊት ያሉ በሰማዕትነት ያረፉ ልክ እንደዚህ እንደ አርሲ ባሉ ክርስቲያኖች ሰማዕታት አብነት አድርገን መከራ እንቀበል ዘንድ መቀበሉን ስጠን እባክህ። እንደነሱ አድርገን አታምጣብን እኮ አይደለም፣ ወደዛ አድርግልን አይደለም። ስንጸልይ ብለን የምንጸልየው አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ። ጌታችንን በግልጽ ሲነግረን በዓለም ሳላችሁ መከራ አለባችሁ አይደል?
ከዛስ በዚህ ደግሞ እንዳንፈራ ምን አለን? አይዟችሁ እኔ ግን ዓለምን አሸንፌዋለሁ። ምን ማለት ነው? ዓለምን እኔ እንዳሸነፍኩት እናንተ ማሸነፍ የምትችሉበትን ኃይል፣ አቅሙን፣ ስልጣኑ ሰጣችኋለሁ። ሰማዕትነት የሚለመን ነው። ሰማዕትነት ማለት በስለት በእሳት ብቻ መንደድ አይደለም። ይሄ ማን ትምህርት ነው? የቤተክርስቲያናችን ትምህርት። በጣም የሚገርመው አሁን ስለ ሰማዕታት ብቻ አይደለም የሚያወራው። እስቲ ወደ ቀሳውስትና ደግሞ ዲያቆናት እንሂድ እና ምዕመናን ደግሞ ራሳችን ያው መቼም እዚህ ላይቭ ላይ ቀሳውስት ትኖራላችሁ ስለማስብ ነው። ስለ ቀሳውስት እንማልዳል ይላል። ከነሱ እግዚአብሔር እንዳያርቅ አያችሁ ንግግሩ። የክህነትን እግዚአብሔር አምላክ ይወስዳል። የክህነትን ስልጣን ከነሱ እግዚአብሔር እንዳያርቅ መትጋትን፣ እሱ መፍራትን እስከ ፍጻሜ ይሰጥልን ዘንድ ድካማቸውን ይቀበል ዘንድ ስለማን? ስለ ቀሳውስት እንማልዳለን። እስቲ አንድምታው ምን እንመልከት። ይለናል ከሾመ እንዳይሽራቸው፣ ስልጣነ ክህነትን እንዳያርቅባቸው አትሻራቸው። እግዚአብሔር ያጽናልን። በእውነት ከሾመ እንዳይሽራቸው። እግዚአብሔር ከናቀ ከባድ ነው። መሻር አለ ማለት ነው። ከተሾመ በኋላ ቅስናውን በአግባቡ ካልተጠቀመው ካህኑ ክህነቱን በትክክል ካልተገለገለበት ከሾመ እንዳይሽራቸው፣ ስልጣነ ክህነትን እንዳያርቅባቸው አትሻራቸው ባክን። ለቀሳውስትም ለቄሶችም ጸሎት ያስፈልጋል። ከዛስ አታርቅባቸው። ምን ስጥ? ጻሕቀ ለምግባር ለትሩፋት መትጋትን ስጣቸው። ለምን ይትጉ ካህናት? ለምግባር፣ ከምግባር አልፎ ደግሞ ለትሩፋት ከታዘዘው በላይ። ምግባር ማለት የታዘዘው ማድረግ ነው። በነገራችን ስድስቱን ቃላት ወንጌል መፈጸም፣ ከስድስቱ ቃላት ወንጌል በተጨማሪ ስንሰራስ ለትሩፋት። እዚህ ካህን ለምግባር ለትሩፋት መትጋትን ስጣቸው። ወፍርሃተ ዚአሁ ለምን? በስጋችን ይቀስፈናል በነፍሳችን ይፈርድብናል ብለው መፍራትንም እስከ ጊዜ ሞት ያሳድርባቸው ዘንድ አሳድርባቸው። እውነት ነው፣ ይቀስፋል እግዚአብሔር፣ በነፍሳችን ደግሞ በኋላ ከሞት ማለት ይፈርድብናል ብለው መፍራትን ስጣቸው። እንዲህ ካረጉ በጎ የንስሐ አባት ይሆናል፣ በጎ ቀዳሽ ይሆናል፣ በጎ አጥማቂ ይሆናል፣ በጎ ሰባኪ ይሆናል። በምን አሳድርባቸው? እስከ ሞት ድረስ። አጁ በስጋችን ይቀስፈናል በነፍሳችን ይፈርድብናል ብለው መፍራትን እስከ ጊዜ ሞት ያሳድርባቸው ዘንድ አሳድርባቸው። ድካመ ነፍሳቸውንም ይቀበልላቸው ብለን እንለምናለን። እባክን ተቀበላቸው። ይሄ ማን ነው? ካህናት። የዲያቆናትስ? ፈጽመው ሊፋጠኑ መፋጠንን እግዚአብሔር ይሰጣቸው ዘንድ በቅድስና የሚቀርቡ ዘንድ ድካማቸውና ፍቅራቸውን ያስብ ዘንድ ስለ ዲያቆናት እንማልዳለን። ይህ ስለ ቀሳውስት ነው። ከሾመ እንዳይሸራቸው፣ ስልጣነ ክህነትን እንዳያርቅባቸው አትሻራቸው። ለምግባር ለትሩፋት መትጋትን ስጣቸው። ስለዚህ ካህኑ ለምግባር ለትሩፋት እግዚአብሔርን እየፈራ ከተጋ ሰማዕትነት ነው። ከፍቅረ ነዋይ ርቆ፣ ከትዕቢት ርቆ፣ ከስስት ርቆ ካህኑ በዚህ መንገድ አበነፍስ ከሆነ ሰማዕትነት ነው። ዲያቆናትስ? ብዙ ዲያቆናት ስላለ ስንጽፍም ስለማናፍር አንዳንዶቻችን ቲክቶኩንም ስንከፍተው ዩቲዩብም ስንከፍት ፌስቡክም በስማችን ስንከፍት ዲያቆን ብለን ስንጽፍ አናፍርም። አንዳንዶቻችን የሚነቀፍ አይደለም እየኖር ነው ከሆነ ግን ዲያቆናት ምን ይላል? እስኪ ሊተጉ ፍጹም ትጋትን ይሰጣቸው ዘንድ ስጣቸው ብለን ሀተታ ድዊ መጠየቅ፣ ሙት መቅበር። ምን መጠየቅ? ድዊ መጠየቅ፣ የታመመ ሰው መጠየቅ። አሁን እውነት ዲያቆናት የታመመ ሰው እየጠየቅን ያለ ነው? የት ነው ውሏችን? ይሄን ነኝ የጻፍኩት ስትቀድስ የምትለዋለ እንዲህንን ምን ብለ ፈጽመው ሊፋጠኑ መፋጠን ይሰጣቸው ዘንድ። ምንድን ነው የሚፋጠኑት? የ5000 ሩጫ ነው? ማራቶን ነው? መኪና ሲነዱ ሞተር ሲነዱ ነው የሚፈጥኑት? ፈጽመው ሊፋጠኑ መፋጠንን እግዚአብሔር ይሰጣቸው ዘንድ
በቅድስና የሚቀርቡ ዘንድ ድካማቸውና ፍቅራቸውን ያስቡ ዘንድ ስለ ዲያቆናት እንማልዳለን። ምን አለ? መፋጠን ማለት ድዊ መጠየቅ፣ እግዚአብሔር ይማርህ ማለት። እንቀጥል። ሙት መቅበር። መጠጥ ቤት አይደለም የሚለው፣ ናይት ክለብ አይደለም የሚለው፣ የፕሪሚየር ሊግ ጨዋታ ላይ አይደለም የሚለው። የት ነው የምንፋጠነው? ለነገር ወይስ ለማስታረቅ? ለምን እንፋጠናለን? ለስሙ ዲያቆን ነን። ለምን እንፋጠናለን? ሰዎችን ለማጋጨት ወይስ ለማስታረቅ? የታመመ ሰው እግዚአብሔር ይማርን ለማለት ነው። በነገራችን የታመመ ሲባል ይሄ ታይፎይድ፣ ኤችአይቪ ቫይረስ፣ ደም ግፊት ምናምን ብቻ ማለት አይደለም። በሃይማኖት የታመሙ ብዙ ሰዎች አሉ። ረዳት ያጡ ሰዎች ብዙ ሰዎች አሉ። መካሪ ያጡ ሰዎች አሉ። የታመሙ አሉ። ሊናቸው የታመመባቸው፣ ልባቸው የደማባቸው ሰዎች አሉ። እነዚህን ጠይቃቸዋለን። ምን ያደርጋል ታዲያ? የጥምቀት ቀን፣ የፋሲካ ቀን ቤተ መቅደስ ገብተን ቀድሰን መውጣት ብቻ ምን ያደርጋል? ይቀድሱ እኮ አይደለም የሚለው። ቅዳሴ የማይገባል እኮ ተልእኮ ነው። የሚፋጠነው ግን ለምንድን ይላል? ድዊ መጠየቅ፣ ሙት መቅበር። ከዛስ ተልእኮተ ካህናት ወይ ኤጲስቆጶሳት። ምን ማለት ነው? ለካህናትና ለኤጲስቆጶሳት መታዘዝ፣ መላላክ። ዛሬ ቅዳሴ ላይ ዲያቆኑና ካህን ትከሻ ለትከሻ አልተለካከኑ? ካህኑን አክብሮ የሚታዘዝ ዲያቆን አለ ወይስ ገልምጦና ገፍትሮ የሚያልፍ ነው ያለው? እንቀጥል። ቶክፎ ነግድ። በጣም ይገርማል እኮ ደግሞ። አሁን እኛ ምን ውስጥ ነው ያለነው? በእውነት እንግዳ መቀበል። እኛ እንደዚህ ነው። እንኳን አያችሁ፣ እንግዳ ስንቀበል ብሔር አናይም፣ ጎሳ አናይም፣ መልክ አናይም፣ ሰፈር አናይም፣ እውቀት አናይም፣ አለባበስ አናይም፣ መልክ አናይም። ሁሉም ሰው እንግዳ አድርጎ ተቀብሎ። እውነት ይሄንን ህይወት የተገበራችሁ ዲያቆናት ካላችሁ እድለኛ ናችሁ። ይሄንን ከጠበቃችሁ ሰማዕትነት ነው። ካህናትም ልክ እንደዚሁ በዚህ መንገድ ከተጓዙ ሰማዕት ናቸው። እኛም በዚህ መንገድ ከተጓዝን ሰማዕት ነን። ምን የሚያስመካ ነገር አለን ታዲያ? አሁን እኛ እዚህ ውስጥ ያለን ሰዎች ይህ አሁን መጽሐፈ ቅዳሴ አንድምታ ነው። አካብደን የጻፍነውም አይደለም። ይሄ በቅርብ የታተመም አይደለም። ይሄ ድዊ መጠየቅ። ልባቸው የደማባቸው ብዙ ሰዎች አሉ ጎረቤቱ። አንድ ቀን ግን ጎረቤታው ዲያቆን አይቷቸው አያውቅም። ግን አንዱ ተልእኮ ምንድነው? ድዊ መጠየቅ ነው። ሳንጠይቃቸው የሞቱ ሰዎች የሉ። ዛሬ ነገ እንጠይቃለን እያለን ያልቀበርናቸው ሞቶች የሉ። ዛሬ በግሮሰሪ አይደለንም። ዛሬ ናይት ክለብ አንገባም። ዛሬ አንጨፍርም። ዛሬ አንደንስም። ዛሬ አንዘሙትም። ሰማዕትነት ማለት ይሄ ነው። ለዚህ ነገር መቆም ነው። እሺ፣ ይሄን ብቻ ማድረግ ነው? ድዊ መጠየቅ፣ ሙት መቅበር፣ ካህናትና ዲያቆን ከኤጲስቆጶሳትን መላላክ፣ እንግዳ መቀበል ብቻ ነው? አይደለም። ወበቅድስና ይቅረቡ። ምን ማለት ነው? በንጽህና በቅድስና ሆነው ይቀርቡ ዘንድ። በጣም ይገርማል። በምን? በንጽህናና በቅድስና። ስለዚህ ዲያቆን ንጹህ መሆን አለበት። ዲያቆን ቅዱስ መሆን አለበት። ንጹህ ነን፣ ቤት ይቁጠረው። ቅዱስ ነን፣ ቤት ይቁጠረው። በንጽህናና አለሚለው በቅድስና ሆነው ይቀርቡ ዘንድ ጻማሆሙ ፍቅሮሙ ይዘክር። ድካማቸውን ፍቅራቸውን ይቀበላቸው ዘንድ ተቀበላቸው ብለን እንለምናለን። ምን ይቀበላቸው ዘንድ? ድካማቸው፣ ይሄ ሁሉ መሯሯጣቸው፣ ድዊ እየጠየቁ ሙት እየቀበሩ ካህናትና ዲያቆናቶቹን ጳጳስ ኤጲስቆጶስ ሲያዛቸው ሲጠሯቸው አቤት ሲልኳቸው ወዴት እያሉ እንግዳ ብሔር ጎሳ ሳይሆን የሚቀበሉ የዲያቆን ዘረኛ አለ። ስንት የቤተ ክህነት ዘረኛ አለ። ጎሳ እየመረ ተወክፎ ነግድ እንግዳ ተቀበል ነው የተባልከው። ማንም ይሁን ማን
ሴትም ይሁን ወንድ፣ አማራም ይሁን ኦሮሞ፣ ምንም ይሁን ብሔሩ፣ ለምን የሌላ ሀገር ዜጋ ይሁን ክርስቶስ የሞተለት ሰው ነው ማለት ሳኖሮ እኮ ነው። ከዚህ ቤት ወጣ፣ ተሐድሶ ሆንኩኝ፣ ድሮ ዲያቆን ነበርኩኝ፣ ቀዳሽ ነበርኩኝ፣ ባለዜማ እኮ ነው፣ ድምፃዊ ነው። ይሄ ነው ተግባር። ብቻ እየሰራ እንደፈለግኩን አይልም። በቃ ከተላላኩኝ፣ የታመመ ከጠየቅኩኝ፣ ሙት ከቀበርኩኝ፣ ሰውን ዝቅ ብዬ ከተቀበልኩኝ፣ ካህንና ኤጲስቆጶስ ከታዘዝኩኝ በቀኝ እንዳንል በቅድስናና በንጽህና ሆነው ይቀርቡ ዘንድ። አንተ ደግሞ ቅዱስ መሆን አለብህ። ደግሞ ህይወትህ ራሱ የጸሎት ህይወትህ፣ የቁርባን ህይወትህ፣ የስግደት ህይወትህ፣ መንፈሳዊ ህይወትህ ራሱ ንጹህ መሆን አለበት። ማን ነው ዲያቆን? እኔን ጨምሮ ማን ነው በዚህ ህግ የሚማረው? ማን ነው ይህን ህግ ተግብሮ እየፈጸመ ያለው? እኔን ጨምሮ ማን አለ? እንደው አንዳንዴ አታፍሩም? በእውነት ህጉን ስናየው ዜማ ላይ ብቻ ተንጠልጥለን ያለን፣ የበዓላት ቀን ልብሰ ተክህኖ አድርገን ብቻ መልቀቅን፣ ፎቶ መልቀቅን እንደ አንድ ድቁና ግብር አድርገን። አዎ ድቁና አያሳፍርም። እግዚአብሔር ማገልገል ደስ ያሰኛል፣ ያኮራል። ይሄ ግን ህይወት አለ? በንጽህና በቅድስና ነው የምንኖረው? እየቀረበ ነው። በዛ ነው በጣም የሚገርመው ደግሞ ድካማቸው ነው። ምናቸው እግዚአብሔር አምላክ የሚቀበለው ምኑን ነው? የዚህ ሁሉ ድካም፣ የዚህ ሁሉ ይህንም ስናደርገው በምን? በፍቅር። አንዴ በታጣቂዎች ደማቸው ፈሶ ዛሬ በጅምላ እየቀበረን። ዛሬ ኢትዮጵያ ውስጥ ሞትን ለምደነው ኦርቶዶክስነት መሞት መሆኑን አምነን፣ ያ ብቻ አይደለም ከዛም ተሻግሮ አልፎ አሁን የሚያሳስበን ሞቱን ከመልመዳችን የተነሳ ስንት ሰው ሞተ ብለን ብዛቱ ነው የሚያስጨንቅ። አሁን ቀላል ነው። አንድ ሰው ተገደለ ተራ ነገር ነው። እንስሳ ሞተ እንደማለት ነው። ምንድነው ከእነዚህ ሰማዕታት የምንረዳው? ምንድነው የምንማረው? በቤተክርስቲያናችን 3 አይነት ሰማዕትነት አለ። አረንጓዴ ሰማዕትነት አለ፣ ነጭ ሰማዕትነት አለ፣ ቀይ ሰማዕትነት አለ። አረንጓዴ ሰማዕትነት ማለት ጊዜን ሰዓትን ወስኖ ይዞ ለእግዚአብሔር ያስፈልገዋል። አሁን የረፍቴ ሰዓቴ ነው፣ ነገ ግን ሄጄ ቃለ እግዚአብሔር ልማር። እሁድ የረፍቴ ሰዓት ነው፣ ሄጄ ግን ላስቀድስ፣ ስጋው ደግሞ ልቀበል። ይሄ አረንጓዴ ሰማዕትነት ይባላል። ጊዜና ሰውተን ሄድ ነው። ሌላ ቦታ የምንሄድበትን በሌላ ቪዲዮ እያየን ፊልም እያየን ከጓደኞችን ጋር እየሳቅን በዋዛ ፈዛዛ የምናሳልፈውን ጊዜ ቃለ እግዚአብሔርን እየሰማን ቤተ እግዚአብሔር እያገለገልን እየተገለገልን የምናሳልፈው ጊዜ አረንጓዴ ሰማዕትነት ይባላል። ሁለተኛው ነጭ ሰማዕትነት ነው። ይሄ ለመነኮሳት ልብሴን፣ ጨርቄን፣ ማቄን፣ ቤቴን፣ እናት አባቴ ምናምን ሳይሉ ሁሉን ነገራቸውን ሸጠው ልክ እንደ እንጦንስ እንደ መቃርስ ለድሆች ሰጥተው የሚመንኑ ነጭ ሰማዕትነት። በዚህ ይመስለኛል የአራዳ ቋንቋ የሚመጣው። ኪሱ ነጭ ነው ከተባለ አንድ ሰው ባዶ ነው ማለት ነው። በቃ ነጭ ሰማዕትነት። ማቄን የለም፣ ጨርቄን የለም፣ እናት አባቴ የለም፣ ያን የመሰለ ቤት ያን የመሰለ መኪና የሚባል ነገር የለም። ሁሉን ነገር ለድሆች ሰጥቶ አስቀምጦ አይደለም ሰጥቶ መጽቶ ምጽዋት ሰጥቶ መመነን ነጭ ሰማዕትነት። ቀይ ሰማዕትነት ደግሞ አሁን እንዳየናቸው እንደ አርሲ ሰማዕታት አንገታቸውን ለሰይፍ የሰጡ ናቸው። በቃ እነሱ በክብር አረፉ። አማላጅነታቸው ከሁላችን ጋር። ስለዚህ ቅዱሳን ስለሆኑ ሰማዕታት እንማልዳለን ሲል ሰማዕትነት የሚለመን ነው። ቅድም ጴጥሮስ መልእክቱ እንደነገረ ምንድን ያለ? ስለ እግዚአብሔር ብሎ መከራ የሚቀበል ሰው ክርስቲያን እንደመሆኑ ነው የሚለው። መከራ የሚቀበል ሰው ምን ያደርግ? እግዚአብሔርን ያመስግን እንጂ አይፈር። በሉ ሰማዕትነትን እንልመደው። በቃ ተዘጋጅተን እንኖር። ግን ቢያንስ እንኳን አረንጓዴው ሰማዕትነት ግን እንወጣ። ቢያንስ አረንጓዴው ዛሬ ጤና ሰጥቶን ማስቀደስ ዳገት የሆነብን ሰዎች፣
ዛሬ ስራ ሰጥቶን ገንዘብ ሰጥቶን እግዚአብሔር አምላክ አሳት በኩራት ማውጣት ዳገት የሆነብን ሰዎች ረባካችሁ ቢያንስ አረንጓዴ ሰማዕትነት እንኳን እንወጣ። የአርሲ ሰማዕታት እኮ ብራቸውን አለም የሰጡት፣ ጊዜያቸውን ብቻ አለም የሰጡት፣ ራሳቸውን እኮ ሰጡ። ታረዱ እኮ፣ ደማቸው እኮ ፈሰሰ፣ በጅምላ እኮ ተቀበሩ። አሁን እኮ ታረዱ አለም እያልን ያለ ነው። ለአሳት በኩራት መታመን፣ ለምጽዋት መታመን፣ ለቅዳሴ መታመን። ይሄንን ካልጠበቅነውስ ይህን ያገኘነውን እኔ ጋር አይደርስም ያልነው ነገር እኛ ጋር ይመጣል። ጥንቃቄ በጣም አስፈላጊ ነው። አንዳንዶቻችን አጉል መኮፈስ አለብን። ቅድም እንዳልነው በዚህ በሃጊያ ሶፊያ ቤተክርስቲያን ኦቶማን ቱርኮች ሃጊያ ሶፊያ የመድኃኔዓለም ቤተክርስቲያንን ወረው ከኦርቶዶክስ ቀምተው መስጊድ አድርገውታል። በ1935 ዓ.ም ደግሞ ተመልሶ ሙዚየም ሆኗል። እንግዲህ ከ1453 እስከ 1935 በእነዚህ ሁሉ ዓመታት ውስጥ መስጊድ ሆኗል። ግን እኮ ቤተክርስቲያን የነበረ ነው። በትክክል ካልሰራን የተያዝነውን የምናስቀድስበትም ይወሰድብሃል። ጌታችን በወንጌል ነግሮን የለ ላለው ይሰጠዋል፣ ለሌለው ግን ያው ያለው እንኳን ይወሰድበታል። በቃ አለቀ። ጠብቀው ኦርቶዶክስነትን ካከበርከው ይጨመርልሃል፣ ይጨመርልሻል። በተሰጠ ኦርቶዶክስነት በተሰጠ እድል ገብተህ ማታስቀድስ፣ ገብተህ ስጋው ደግሞ ማትቀበል፣ በተሰጠን ሰላም ገብተን እግዚአብሔር ማናገለግለው ከሆነ ያንን ያገኘነውን ሰላም ይነጥቃል እግዚአብሔር። እግዚአብሔር ከዚህ ፈተና ይጠብቀን። መች ሃጊያ ሶፊያ የሆነ ያን ነው። በነገራችን ላይ ቤተክርስቲያኑ እንደዛ ሊሆን 1953 ላይ ኦቶማን ቱርክ መጣ። የባዛንታይን ጊዜ ኦቶማን ቱርኮች ወረሯት ቱርክን። ኢስታንቡል ያለችዋን ቁስጥንጥንያ ያለችዋን የሃጊያ ሶፊያ የመድኃኔዓለም ቤተክርስቲያን ተወሰደ። መስጊድ ነው የሆነው። ጉላቱን አንስተው ጨረቃን የተከሉበት። አሁን አንዳንዶቻችሁ ምን ፌቨር ትጠብቃለች ኢትዮጵያ ውስጥ? አንዳንዱ ሰው ምንም አትሆንም ኢትዮጵያ እንደው የአባቶቻችን ነገር ሆነ እኮ ዛሬ ነው። በሽለላ አይደለም ሃይማኖት ቢቆመው፣ በፉከራም አይደለም። ሆነ እኮ ያው አይንህ እያየ በጅምላ ይሄን ያክል ክርስቲያን በቀን እየቀበርክ ነው። ኢትዮጵያ ውስጥ እኮ ነው። አይሆንም አትበሉ፣ ይሆናል። በቃ የኛ ግፍና ኃጢአት ግን አይመስላችሁ? የኛ እልከኛ ልብ አይመስላችሁ? ክርስትናውን ለወረት ለተጠቀምነው ለኛ በቃ ሃጊያ ሶፊያ እኮ ሆኗል። የቸሩ መድኃኔዓለም ቤተክርስቲያን መስጊድ ሆኗል። 1935 ደግሞ ከአውሮፓ ህብረት ምናምን ሊያባሯት ምናምን ሲሉ ቱርክ ለኦርቶዶክስ አልመልስም ግን መስጊድ የሚለውን ቀምቼ ሙዚየም አድርገዋለሁ አለች። ሙዚየም አደረገችው 1935። ከዛ በ2020 የዛሬ 25 ዓመት ደግሞ መስጊድ ያደረገችው ተመልሰ። ከዛ አይታችሁ ከሆነ የሃጊያ ሶፊያ ቤተክርስቲያን ዩቲዩብ ላይ ገብታችሁ ተመልከቱ። የመድኃኔዓለም ቤተክርስቲያን ስዕለ አድኖቹን እንዳለ ሙሉ ቀለም እየቀቡ የሚደርሱበትን ሁሉ እየሸፈኑ። አይሆንማ፣ የሰው ወርቅ እኮ አያደምቅም። እኛውን መስጊድ ገብተን ቤተክርስቲያን ማድረግ እንችላለን? ይሆናል? ስብዕናስ ክርስትናስ ፍትህስ ነው? ይገባልስ? እኛ የበላይ በሆንበት አካባቢ ላይ እንደዛ ማድረግስ ይገባል? እና አይታችኋል ምን ያክል እንደሆነ። ሃጊያ ሶፊያ ብላችሁ ግቡና ተመለከቱ። ዩቲዩብ ላይ ቀለም ቀብተውታል። የመድኃኔዓለምን ስዕል የክርስቶስ ስዕል ቀለም ቀብተውታል። ከላይ በቃ እንደዚህ ያለው ግማሾቹ ስዕሎቹ ይታያሉ። የተቀበው ፓርት ምናምን ግማሹ ይታያል። ነጭ ቀለም ምናምን ቀብተውት የደረሱበትን ቀብተውታል። አዲስ ተአምር አንጠብቅ። ስለዚህ በከተሞች እንደው ሰላም በሆነ አካባቢ ላይ እየኖርኩ ነው ምንም ነገር የለብኝ ምንል ሰዎች ከአርሲ ክርስቲያኖች ተምረን ራስን ለሰማዕትነት ማዘጋጀት ተገቢ ነው። ትንሿ ሰማዕትነት ግን ጊዜ መሰዋት ነው። ካህናት አባቶቻችን ዘመኑን በመዋጀት ክህነትን በመጠበቀ መልኩ መጓዝ፣
ዲያቆናትም አገልጋዮችም ልክ እንደዚሁ መጠበቅ መጓዝ ተገቢ ነው። እኔ በጣም ማዝነው አሁን እየወጣ ያሉት በተለይ ወጣት ዲያቆናት ነገ እንዴት እንደምንዋጃት ይችን ቤተክርስቲያን አላውቅም። በቃ በጣም ጥቂት በጣት የሚቆጠሩ አገልጋዮች ናቸው ቤተክርስቲያን አሁን ያለችበትን መከራና ችግር ተረድተው እውነተኛ የቤተክርስቲያን አገልጋይ ለመሆን ራሳቸውን በእውቀትም በመንፈሳዊ ሕይወትም እያሳደጉ የመጡት። አብዛኛው ግን እንደዛ አይደለም። ለጥ ብሎ ተኝቷል። ገሚሱ ቅጥረኛ ዲያቆን ነው፣ ይቀድሳል፣ ደሞዝ አይቋረጥበት። ሰንበቴቱ መናፍቃን ገቡበት አልገቡበት፣ ምዕመኑ ተማረ አልተማረ፣ እሱ የሚጠይቁትን መልስም የለውም፣ እሱንም ችግር የለበትም፣ ደሞዝ አይቋረጥበት። በትሩፋት የሚያገለግልስ የሆነ የበዓል ቀን ልብሰ ተክህኖ ተለብሶ ይታይ፣ አለቀ። ማህሌት ምናምን ሲቆም ከበሮ የተሽከረከረ ይምታ፣ ጥምጣም ያድርግ፣ ካባ ያርግበት፣ አለቀ። ህዝቡ ተማረ አልተማረ፣ እሱ ዲያቆኑ ጥቅስ ከበደው አልከበደው ጉዳዩም አይደለም። ለመናፍቃን ምላሽ መስጠት፣ ስለ ኦርቶዶክስ እምነት ማወቅ፣ ስለ ቤተክርስቲያን ትምህርት ማወቅ የሰንበት ተማሪ ችግር ነው፣ የሰባኪ ችግር ነው። እሱ አይመለከተውም። የበዓላት ቀን መጥቶ ግን ካልቀደስኩ ብሎ ደግሞ ድብድብ። አሁን አንተ ዲያቆን ነህ፣ አሁን እግዚአብሔር ይቀበላል እንደዚህ ስላረክ? በስማ የንግስ ጊዜ እኮ የቀደሰው ቅዳሴ እኮ ድምፅ ነው የሚለው እግዚአብሔር አምላክ። እግዚአብሔር በዚህ ልትሸውዶ ትችላለህ? እግዚአብሔር በሾው የሚሸወድ ይመስላችኋል? ሳልጸልይ ስጋው ደግሞ ሳልቀበል እዚህ ቲክቶክ ላይ መጥቼ ነጣለብሽ ስለታዩ እግዚአብሔር በዚህ የሚሸውዶ ይመስላችኋል? እግዚአብሔር እንዴት ነው እየሳልነው ያለ ነው ግን? እና ከዘመኑ አንዋጀውም። በጣም እኔ ፍራቻ እሱ ነው። አሁን እየመጣ ያለ በጣም እያገለገለ የምትሉት ዲያቆናት በጣም ጥቂቶቹ በጣም በጣት የሚቆጠሩ አገልጋይ ብቻ ነው ዘመኑን ለመዋጀት ራሱ ለማብቃት እየተጋ ያሉ። አብዛኛው የለበት። ምን እንደሚወጣ አላውቅም። ከማህበራዊ ሚዲያ ርቋል እንዳትሉት ፎቶን እየለቀቀ ታዩታላችሁ። የሆነ ጊዜ ሲቀድስ ያሳየናል፣ የሆነ ጊዜ ደግሞ ፕሪሚየር ሊግ ያሳየናል። ወያላው ዝም እያልን እየጨፈረ ማለት ደግሞ እኮ ይለቋል። ደግሞ ቲክቶክ ላይ መኪና መንዳት ለሱ ብርቅ ነው። ሲቀድስም ያሳየናል። መኪና ደግሞ እያንዳ ደግሞ ዘፈን ከፍቶ ደግሞ እየጨፈረም ያሳየናል። ሁሉ አይቅርብሽ። ምን አይነት ጉዶች እንደተፈጠሩ ደግሞ አሁን አንተ ነው የምታዙ ለአርሲ ሰማዕታት። አንተ ምች ታማኝ ሆንክለት ለቤተክርስቲያን። እንደው ሰው ለጭፈራ ለዘፈን አንድ ዲያቆን የተከለከለ ነው። እንደው ከወደቀ በኋላ እንደው ዘፈን ከሰማ በኋላ ጭራሽ እወቁልኝ ዘፈን መስማቴና መጨፈሬን ብሎ ነው ቪዲዮ የሚለቀው። ምን እናድርግህ አንተ ስለጨፈርክሽኝ? እንደው ምን አይነት ጉዶች ነን ግን እኛ እውነት። ሰው እንኳን ይሰናከላል እንኳን አንልም። ሰው ዘፈን ሰማ ጭራሽ ነው ለቪዲዮ ይላል እኮ ያውም ቲክቶክ ላይ። እሑድ ቀን እንደዚህ ሲጨፍር ከሳት ያሳየንና ሰኞ ቀን ደግሞ ተንሱ ለጸሎት ደግሞ ይለናል። በዚህ ፐርሰናሊቲ በዚህ ስብዕና ለአርሲ ክርስቲያኖች አዝናለሁ ማለት ዘበት ነው። ይሄንን የምትቀልድበትን ድቁና ይሄን የምናሾፍበትን ክህነት ይነጥቅና ሌሎች ይሰጣል እግዚአብሔር አምላክ። የምትኖርባትን ከተማ እሳት ያረጋታል። በአርሲ በሩቅ ቦታ ሰማታለሁ የምትለው አንተ አካባቢ እንዲመጣ ያደርገዋል። አላርም ነው እግዚአብሔር አምላክ ያሳየ። ተጠቀም። እዚህ ያሉት ያው ኢትዮጵያ ውስጥ ሩቅ አይደለም፣ ሩቅ ምስራቅ አይደለም፣ አውሮፓ አሜሪካ አይደለም። አንተ የምትኖርባት ሀገር ላይ ምናልባትም አንተ የምትኖርባት ክልል ላይ ይሄው እንደዚህ ክርስቲያን በመሆን እየተገደለ ነው ያለው። አንተ ተዘጋጅተህ ግን እግዚኦ ብለህ ወደ እግዚአብሔር ቅረብ። በቅስና ቄስ ከሆንክ በቅስና ሳትታማ በቅስና በንጽህና ተጓዝ። ዲያቆንም በንጽህና ተጓዝ። ምዕመንም እንደዛው። እንዲህ ማታረጉ ከሆነ ይሄው እሳት ይመጣል። በብልጣብልጥነት እግዚአብሔር ልንሸውደው አንችልም። በአውደ ምሕረት ስለተሞጋገስን እግዚአብሔር ልንሸውደው አንችልም።
ሰበከው እኮ ዛሬ ስለተባለ እግዚአብሔር አይሸወድም። ንጹህ ስብከት መሆኑ እግዚአብሔር የሚፈልገው በድምፃችን በታዋቂነት በፌመስነት የለም። እግዚአብሔር እንደዚህ አይሰማም። በመልክ አይሰማም፣ በብሔር አይሰማም፣ በድምፅ ቅላጼ አይሰማም። የሚስረቀረቅ ድምፅ ስላለ እግዚአብሔር በዚህ አይሰማም። ንጹህ ልብ ቅድም እንዳነበብነው በንጽህና ያገለግሉ ዘንድ ነው የሚለው። በሉ እንግዲህ የአርሲ ሰማዕታትን እንምሰላችኋል። እንደነሱ እንኳን አንገታችንን ባንስጥ እንኳን ሰማዕት መሆኑ እንኳን መጨከር ቢከብደን እንኳን ቢያንስ ድቁ ነው እናክብረው እንጂ ቢያንስ በንጽህና እናገልግል እንጂ ነገ ስለ እምነት ብትጠየቅ እኔ ዲያቆንን ብዬ እመልሳለሁ እንበል እንጂ ምን ያደርጋልኛ? ስታገኙ መንገድ ላይ በጣም ነው ወድ በጣም ማደንቅ ምን ያደርጋልኛ? አንተ እዛ ናይት ክለብ እየገባለኝ ምን ያደርግልኛል? እኔ አርቲስት አይደለሁ፣ እኔ አክቲቪስት አይደለሁ። ምን ያደርግልናለኛ? ምን ይጠቅማል? ምን ፈርሙልን እንድንላችሁ ፈለጋችሁ? ምን እዚህ ጋር ልብሰ ተክኖ ታዩታላችሁ። እዛ ጋር ደግሞ ጭጭጭቅ ያለ ሱሪ ደግሞ ያደርጋል። እዚህ ታፋው እግሩ ሁሉ ነገር አይቀርም። የሆነ ጊዜ ደግሞ የጉባኤ ቀን ደግሞ ከሰዓት ደግሞ ጠዋት የቀደሰው ሰውዬ በቁንጣ ደግሞ ታዩታላችሁ። ደግሞ ቁንጣ እግሩ እንኳን ለቁንጣ እኮ አይሆንም። እንደው የሚያምር እግር ቢኖረው ስለ አንድ ነገር ነው። እንዲሆኑ ነው ሰማዕትነት የሚኮነው። ክርስቲያኖች ዲያቆናት ላይ ለምንድን ነው መሰላቸው አጽንኦት ሰጥቼ የምናገረው? አሁን የሚወጡት ዲያቆናት ቅዳሴውን ከማወቅ ገብቶ ከመቀደስ ባሻገር እዚህ መጽሐፈ ቅዳሴ ላይ ያለውን እንኳን ግዴታ መውጣት ካልቻልን ዘመኑን መዋጀት አንችልም። እራሳችንንም ቤተክርስቲያናችንም ጭምር ነው የምናዋርደው ነው። ይገባችኋል? እንጂ ሁላችሁም ቲክቶክ ላይ ገብታችሁ ስበኩ አይደለም እያልን ያለ ነው። ሁላችሁም አስተማሪ ሁኑ እያልን አይደለም። ግን ስለ እምነት ብትጠየቅ ግን ትመልሳለህ? ስራ ቦታ፣ ታክሲ ውስጥ፣ ትምህርት ቤት፣ ነገ ደግሞ ስታገባ በሰፍ ብትጠየቅ አንገት ነው የምትደፋው ወይስ አጣቅሰህ ለዛ ምን ፍቅር ነው መለስ ይሰጣል? አሁን ያላነበብከውን አሁን ያላወቅኩ መቼ ነው የምታውቀው? እንጂ ሁሉም ሰው እንደው ዲያቆናት ማለት ሁሉ ሚዲያ ላይ ካልወጣ ሁሉም ሰባኪ ካል አይደለና በቅድስና ያገለግሉ ዘንድ ነው የሚለው ይኛል። ስለዚህ ባካችሁ አሁን በአርሲ ያሉትን ክርስቲያኖችን እያሰብን አታት ምናምን ብለን ፕሮፋይል ቀይረን ከዛ ማለፍ አለበት። ሰማዕትነት ቤተክርስቲያን እኮ ስራዋል። በዲዮቅልጥያኖስ ዘመንም እኮ ተከስቷል። እኚህ እኮ ሰማዕታት ናቸው። በቃ በክርስትናቸው የተቀበሉት ዋጋ ነው። ቆየን አረንጓዴ ሰማዕትነት ብሎ የፈጸም ነው የለም። እስቲ አንተ ለትዳር አጋር ታማኙን ሰማዕትነት ነው። የግድ እኮ ሰይፍን ብቻ ማለት እኮ አይደለም። እያወቅን ኦፊሻሊ ባለትዳር መሆኑ እየታወቀ መረጣ ላይ ካለስ ችግር የለም። እንደው 30 ቦታ ላይ የሚረግጥ ይሄ ሰማዕትነት። አንተም ወንድ አንቺም ምመን ሴት ይሆናችሁት ንጽህናችን ጠብቀን ከተጓዝን የሰማዕትነት ነው። ስለዚህ የአርሲ ሰማዕታት በረከታቸው ይደርብን። ሰማዕትነት አንድ ገጽ እስቲ እንኳን አንብበዋል። እስቲ አንድ ሳይሆን ቃሪያ አሳሰብ እስቲ ይኑርህ። እስቲ አራዳ ሁን፣ እስቲ አራዳ እንሁን። አራዳ ማለት እኮ ፕሪሚየር ሊግ የሚያይ ማለት እኮ አይደለም። አራዳ ማለት እኮ ፀጉሩን የሚያሳድግ ማለት እኮ አይደለም። አራዳ ማለት እኮ ቃሪያ ሱሩን የሚያደርግ ማለት እኮ አይደለም። የተባጨቀ ስር የሚያደርግ ማለት እኮ አይደለም። አራዳ ማለት እኮ ብሮክሲ ዴነሽ ፒስነሽ የሚል እኮ አይደለም። አራዳ ማለት እኮ ቤተክርስቲያን ትርጓሜ እኮ የሚያውቅ ማለት ነው። የገባው ማለት ነው። እዚህ በንጽህና መመላለስ እጅግ በጣም አስፈላጊ ነው እና ቤተክርስቲያን እባካችሁን እንትቀማት። ብዙዎቻችን ግን እየተጠቀምንባት ነው ያለ ነው። መልካም ነው። ሰድበዋትን ቤተክርስቲያን እየጠቀመች ነው ያለችው። አገልግለው መሪጌታ ነበርኩኝ ዲያቆን ነበርኩኝ ምናምን ብለው ወጥተው እየሰደቧትም ጊፍት እያገኙ እየበሉ የቤት ክራያቸውን እየከፍሉ ይኖሩባታል። ሰድባሃትም እንጀራ ናት ቤተክርስቲያን። እንደው ቢያንስ እንኳን አታሳዝንህም? ቤተክርስቲያን እንደገባ ውሻ
በተገኘችበት አጋጣሚ ሁሉ ራሱን የተቀጠቀጠች ገዳማቶቿ ይገባል፣ መነኩሴ ይገደላል፣ ቄስ ይታረዳል፣ ምዕመን ይታረዳል። አንድ ቤተሰብ 5 6 ቤተሰብ አንድ ሀባ ከሆነ አንድ እንኳን ነፍስ አይተርፍም። አንተ ምን እያረክን ያለው? እኔ ምን እያረኩን ያለሁት? እዚህ የአርሲ ሰማዕታት በረከታቸው ይደርብን፣ ቃል ኪዳናቸው ከሁላችን ጋር ይሁን። እኛ ራሳችን ደግሞ ለሰማዕትነት መዘጋጀት ያስፈልጋል። ይህን ካላደረግነውስ እግዚአብሔር አምላክ ይመጣና ያጠፈዋል። ይህን ሁሉ እናጠዋለን። የሰማዕትነት ክብር ለተቀበሉት በትዕግስት ለሚጸኑ ሰዎች ይሰጣቸዋል። መጽናት ግን ይጠበቅብናል። ከአረንጓዴው ሰማዕትነት ግን እንጀምር። የትዳር አጋር አለሽ? በመታመን ጀምሪ። አላህ አንተ ለሰው መታመን ጀምር። ቅዳሴ አልቀርም ጤና ከሰጠኝ በርስቲ ሰማዕትነት እኮ ነው። አልገባህም እንጂ እኮ አንተ እሑድ ቀን ተኝተህ የምታሳልፋቱን ያንተ ሰዓት እኮ ወይኔ መቼ ነው ከዚህ ነው የተነስቼ ማስቀድሰው እኮ ብሎ እኮ የተኙ ሰዎች እኮ አሉ። አልገል አልገባህም እንጂ አንተ ቆመ ስለሄድክ መስሎ ነው እንጂ አሉ። በአንተ ዕድሜ ክልል ያሉ የልብ ድካም ይዟቸው ሐኪም ቤት ያሉ ሰዎች የሉ። መቼ ነው ሰው ግን ማስቀድሰው የሚሉ እኮ ሰዎች አሉ። ማስቀድስ የናፈቃችሁ ሰዎች እኮ አሉ። ሲሰጥ ነው፣ ሲታደሉት ነው። ጤናም ስጦታ ነው፣ ሀብት ነው። አልገባህም እንጂ አንተ ነው። እኔ ካልቀደስኩ ልቅር ብለህ የቀረኸው እዛ እኮ አለ እኮ። መቼ ነው ማስቀድሶ የሚል ሰው እኮ አለ። እዚህ ባካችሁን ለልብሳችን፣ ለጫማችን፣ ለፀጉራችን፣ ለውበታችን የምንጨነቀውን ያክል ለነፍሳችን ውበትም እንጨነቅ። ምን አውቃለሁ? እዚህ አንድ ሰው አድለን እናውቃለን? አንድ ሰው አድለን እናውቃለን? አንድ ሰው እኔ ዲያቆን ነኝ፣ እዚህ ደብር ነው ማገለግለው። ግን እንደዚህ አይነት ሰዎችን መክሬ ዘክሬ አስተምሬ ከምንፍቅና ከኑፋቄ ጠብቅ ያሉ የምንለው ሰው አለ? አያምጣው እንጂ እዛ ትምህርት ቤት ላይ የሆነ ክርክር ቢነሳ አንተ ቆባሁን ተመልሰዋለህ። ስም ምንድን ነው? ዲያቆን እኮ ነው ገሌ። ኧረ ሲቀድስ እኮ አይቼዋለሁ። ኧረ ይዘምራል ደግሞ ጎበዝ ነው። ከብሮ ሲመጣ ብታየው ከብሮን እንደምትሽከረከረው ሁሉ መናፍቃን ነዛ ታሽከረክራለህ። እግዚአብሔር በሾ አይሸወድም። ወደድንም ጠላንም ዋጥ አድርጎ ይሄንን በቃ እግዚአብሔር አይታለም። እኛ አሁን እየተናገርን ያለውን ግዴታችን ለመወጣት ነው። አልሰማንም እንዳትሉ፣ የነገረን ሰው የለም እንዳትሉ፣ እንዳታመካኙ። ሰባኪያነ ወንጌል ብቻ የሰጣችሁትን የእግዚአብሔርን ቃል፣ ለሰንበት ተማሪ ብቻ የሰጣችሁትን የመጽሐፍ ቅዱስን ጥናት አንተ ከተኛበት አትችልም። ለዛር ላይ ያያህለም ታድሶቹ እኛ ዲያቆን ነበር እያሉ አንድ እኮ ትርጓሜ እንደምታያጉ አንድ ቅዳሴ እኮ እንደምታያጉ ግን ዲያቆን ነበርኩኝ ይላል። ከራስ ጉያ የወጣ እኮ ነው። እዚህ ነኝ መሆን ያስፈልጋል። ከአርሲ ሰማዕታት የምንማረው መሆን። መከራቸው በዛ። በተኙበት ደግሞ እኮ የሚያሳዝኑ ናቸው። በተኙበት፣ ባንቀላፉበት፣ በእረፍታቸው በዛች ውድቅት ሌሊት እንደ በግ እንደ ዶሮ ታርዳቸዋል። እኛ አሁን ትንሽ ሰማዕትነቷ ጥቂቷ ነገር አለች። እኛ ከልብ የምታዝን ከሆነ ከልብ አልቀሰ ከሆነ ከልብ ልብሽ ደምቶ ከሆነ እስቲ ከነገ ጀምረሽ እስቲ የንስሐ አባት ከልሽ የንስሐ አባት ያዥ እስቲ ከነገ ጀምሮ እቆርባለሁ እስቲ እንበል እንጨክን። ስለዚህ አንገታቸው ለሰይፍ ሰጡ አይደል? እስቲ እኛ ደግሞ ለስጋው ደግሞ እስቲ እንጨክን። እኛ እስቲ ለቁርባን እስቲ እንጨክን። እስቲ እኛ ቃለ እግዚአብሔር ለመማር እስቲ እንጨክን። የቤተክርስቲያንን መሰረታዊ ትምህርት ለማወቅ እኔ እጨክናለሁ። ከአሁን በኋላ ሰንበት ገብቼ እማራለሁ እስቲ እንበል። እስቲ እንጨክን። ለዚህ ሰላ አይደለም አርቅልን፣ ከመከራ ጠብቀን እንጂ እኮ ቅዳሴያችን ላይ እኮ አለ እኮ የሰማዕትነት ስራ ይሰጠን ዘንድ ብሎ ሰማዕትነት ስራ ነው ቤተክርስቲያን የምትለምነው ነው ይችላል። የዛሬ ስንት ዓመት እንደሆነ አላውቅም እንጂ ግብፅ ውስጥ የሆሳዕና ቀን አይሴስ የቅዳሴ በሴቶች መቀመጫዋ ወንበር ላይ ከስር ወንበሩ ላይ ቦምብ ጠምዷል። የሆሳዕና ቀን ኮፕቲክ ግብፅ ውስጥ ከዛ ጳጳሱ ዘንባባ እያደሉ እያለ የሆሳዕና ቀን ቅዳሴው አልቆ የተጠመደው ቦምብ በሴቶች ወንበር ከስር ላይ ስለነበረ ቦምብ ፈነዳ።
ብዙ ሰዎች ናቸው በአንድ ቀን ያለቁት። ገብታችሁ ማየት ትችላላችሁ። በጣም የሚገርመው በሳምንቱ ቦምቡ በፈነዳ በሳምንቱ እጅግ ብዙ ቁጥር ያላቸው ክርስቲያኖች ተገኝተው ያ ቦምብ የፈነዳበትን ቦታ ላይ እንዲየደባበሱ እንደዚህ ያደርጋሉ። ወይኔ እንደዚህ ባስቀደስኩኝ የዛን ቀን። አንቺ እኮ አጉል ነው ቤተክርስቲያን። ለምንድን ነው ከእግዚአብሔር ጋር የምታጣላኝ? እኛ እኮ መንፈሳዊ መሆናችን እኮ በእኛ ቤት በጣም እያወዛ ነው ማለት ነው። እሱ ከእግዚአብሔር ጋር የሚያጣላ፣ አንተ ከእግዚአብሔር ጋር የምታስታርቅ መጽናት ነው። አይሽ እኛ ሰማዕታት ላይ እንዴት እንዳልሰራ በሳምንቱ ኮፕቲክ በዛ ቤተክርስቲያን ቦምብ በፈነዳ ቤተክርስቲያን የተገኘው ሰው ብዛት። እኛ እኮ በሳምንቱ አንገኝም ዘውታል። እኛ በማግስቱ እንደው ምን አይነት ዘመን ደረስን፣ እንደው ምን የተረገመ ዘመን ነው፣ እንደው ምን አይነት ነገር ነው። አልለመድነውም ሰማዕትነት ያን እንደመሆን አለሚል ሁላችሁም በተለይ ላይፍ ከጨረስን በኋላ ማለት ነው የሐዋርያው የቅዱስ ጴጥሮስ መልእክት በአንደኛይቱ ማለት ነው ምዕራፍ 4 ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ኦርቶዶክሳዊ እንደመሆን መከራ ብትቀበል እግዚአብሔርን ያመስግን፣ እድለኛ ነኝ በል፣ እኔን እንኳን ሰማዕት ያረከኝ ብትወደኝ ነው በል፣ እንዲህ ብለህ ጀምር። ስለዚህ የአርሲ ሰማዕታት በረከት በሁላችን ላይ ይደርብን። በእነዚህ ምንድን ብለን እኛ እግዚአብሔር ነፍሳቸውን ያሳርፍልን፣ በረከታቸው ደግሞ ይደርብን። ለሃይማኖታቸው በክርስትናቸው በኦርቶዶክስነታቸው መከራ ተቀበሉ። ምናማረው አይደለም። ይሄንን እንደውም የክፉ ዘመን ከዚህ የበለጠ ብዙ ክፉ ዘመን ቤተክርስቲያን አሳልፋለች። ዘመነ ሰማዕታትም ነበረና ከዚህም የከፋ ዘመን ነበረና እዚህ ፕሮፋይላችን በሐዘን ቀናችን በሙሉ በለቅሶ ኢሞጅ መቀየር ሳይሆን ሰራታችን ኃጢአት እናልቅስ። እነሱም እኮ አረፉ። ሰማዕታት እኮ ናቸው። የአርዮስ ክህነት እንዴት በቁስጥንጥንያ ሰፍኖ እንደነበር ማንኛውም ዕቃ ስትሸጥ የዛ ሰዓት ወልድ ፍጡር ነው፣ እሺ ምን ልስጥህ ነው የሚባለው። ልክ እቺ ፕሮቨርብ ናት። እቺ ስሎጋን በየቦታ ትገባለች። 16% አርዮሳዊ ነበር። ጎርጎሪዮስ የቁስጥንጥንያ ሊቀ ጳጳስ ሆኖ ሲመደብ ቁስጥንጥንያ ላይ የነበረው 96% አርዮሳዊ፣ 4% ብቻ ኦርቶዶክስ ነበር የቀረው። ጎርጎሪዮስ ወደ መንበረ ፕትርክናው ተቀምጦ ወንጌል አስተምሮ ህዝቡን አስተምሮ ጎርጎሪዮስ ሲያርፍ 4% ብቻ አርዮሳዊ ቀርቶ 96% ኦርቶዶክስ ነው ያደረገው። ይቀየራል። ይኸው ተቀየረ እኮ በየንግድ ቦታው በየመሸጫው የገበያ ማዕከላት በሙሉ ወልድ ፍጡር ነው። እሱ ክብር ምስጋና ይግባውና አምላካችን ግን ይህንን ፐርሰንት ገለበጠው። 96%ቱን ኦርቶዶክስ አድርጎ 4% ብቻ ቀረ። ያቺ ሀገር ናት ዛሬ እስላማዊ የሆነችው። በቃ እነ ጎርጎርዮስ ቀይተው ሰርተው አለፉ። እነ ቅዱስ ዮሐንስ አፈወርቅ ሰርተው አለፉ። ካልተጠበቀስ ይኸው ቱርክ ላይ ሆነ ይሆናል። በቃ ኢትዮጵያ ውስጥም ይሆናል። አንመጻደቅ። ምንም አትሆንም ኢትዮጵያ፣ ቤተክርስቲያን ምንም አትፈርስም፣ እኔ ምናምን ብለህ አትዘባነን። የሚሰራልን ፌቨር የለም። ከጾምን አዎ፣ ከጸለይን አዎ፣ ንስሐ ገባን አዎ፣ ስጋው ደግሞ ከተቀበልን አዎ፣ በእውነተኛ መንገድ ከተጓዝን አዎ፣ ልክ ነን። አሁን ይሰራል። የአባቶቻችን ሀገር ናት፣ ምንም አትሆንም በማለት ግን አትሆንም። እያየህ እኮ ነው በየቀኑ የሚሆነው። ኢትዮጵያ ውስጥ ምንም ነገር በተፈጠረ ቁጥር ግጭት መጀመሪያ የሚጀምረው ቤተክርስቲያን ከማቃጠል ሰውን ከመግደል ነው የሚጀምረው። ይህ አዲስ ነገር ነው። በቃ አለቀ። የእኛ ቤተክርስቲያን እኮ ላቦራቶሪ ሆናለች፣ ቤተ ሙከራ ናት። የምትፈልገውን ነገር ኢትዮጵያ ውስጥ ለማሳካት መጀመሪያ የምታደርገው ምንም ፓርቲውን መጀመሪያ የምታደርገው ቤተክርስቲያኒቷን በማውደም ነው፣ ኦርቶዶክስን በመግደል ነው። በንጽህና በቅድስና ካላገለገልን ነው ከጠቅላይ ቤተ ክህነት አንስተን እስከታች ያለን በትክክል ካላገለገል ነው ይህ ሁሉ በቃ ፌቨር አይሰራም። ጊዜ ይሄ ሁሉ ሰዎች የሚሽናምን ነገር ውበትሽ ግን ደግሞ ከዚህም የበለጠ ብዙ ሰው በትክክል ካልተጠቀመው፣ ሰው በአግባቡ ካልተጠቀመው፣ እንደው አግባብ ባለሆነ መንገድ ክርስትናውን ማያራምደው ከሆነ በብዙ መንገድ ሊወድቅ ይችላል። ይሄ ውበታችን ነገር ከንቱ ነው ያለ። ስለዚህ እህታችን ዋናው ነገር ያንን ደም ግባትሽን ያንን መልክ ቁመትን በይው ምናምን የትኛውን የሰውነት ክፍሎችሽን ውበት ነው ብለሽ ማስቢው ነገ ግን ያልፍ። ማርጀታችን አይቀርም፣ ይቀየራል።
አሁን ማሰብ የሚገባን ይሄንን። ስለዚህ ነገ መልክ ሲቀየር ጠቆር ስትይ፣ ስትከሺ፣ ኮስመን ስትይ ሁሉም ይርቃል አይደል? ሁሉም ይርቃል። ሁሉም በዚህ መልክ አይመጣም። ሰው ራቃት። ሰዎች እኮ ወንዶች እኮ አይፈልጓትም። የድሮ መልኳ እኮ ረገፈ ብሎ ማይተውሽ ቅድስት ሥላሴ ለጊዜው አራዳ የሆንሽ መስሎሽ ነው ሽሻውን፣ መጠጡንም፣ ወንዱንም፣ ዝሙቱንም፣ ጭፈራውንም በአንቺ ቤት ላይፍ እያየው ነው እያልሽ ነው። ግን ብዙ ነገር አብሮ እየታጣ ነው ያለው። የማይተውን ቸር መድኃኒዓለም ብቻ ነው። አላየ መንገድ ላይ ኩስምን ብላችሁ ያ መልክ ሁሉ ያ ሁሉ ጡንቻችሁ ያ ሁሉ ሰውነት ረግፎ አላያችሁ? አቤት ገሌ እኮ ድሮ እኮ ብታየው በሱ ፊት ማን ይቆማል መሰለ? በተለይ መልኩ፣ ቁመናው፣ ሰውነቱ ብታየው፣ በዛ ላይ ሰውነቱ ቅርጽ ክብደት ይሰራል ብታየው አላያችሁም? ጠቋቁሮ ከስቶ ምናምን ከሰውነት ተራ ወጥቶ። ይሄ ውሸት ነው። ስለዚህ እኔ አሁን ስፖርት የተቃወምኩት አይደለም። ራሳችን መጠበቅ አለት አይደለም። ለምን አማረብን አይደለም እያልኳቸው ያለሁት። ለምን የተስተካከለ ቁመት ያዘን አይደለም እያልኳቸው ያለሁት። ለምን ስፖርት ሰራንም አይደለም እያልኳቸው ያለሁት። ከዚህ ይልቅ ለሰውነት ቀብኝ ሽቶ አለቀብኝ ብለሽ እንደምትጨነቂው፣ ለፀጉርሽ እንደምትጨነቂው፣ ለዓይንሽ እንደምትጨነቂው፣ ለሰውነትሽ ክፍሎች ለእያንዳንዷ ተጨንቀሽ እንደምትገዢ ሁሉ ለነፍስሽ ስለማትጨነቂ። አንቺ ወንዶች አይን ውስጥ ለመግባት ብለሽ ነው ይህን ሁሉ የተጨነቅሽው። ሀሳብ ነው። ወንዶች አይን ለመግባት ነው። መቼውን እግዚአብሔርን በፍቅር የምትማረኪ ንጽህናዋ፣ የዋህነቷ፣ ገርነቷ ብሎ መቼውን እግዚአብሔር አምላክ አንቺ የሚመለከተው ለሰው ለመታየትና ሰው አይን ውስጥ ለመግባት ይህን አክል ከተጋን እግዚአብሔር እንዲያይንስ ምን ያክል ተግተናል? እንደዚህ ለተፈጠው ነገር ልባቸው የተሰበረው ክርስቲያኖች ይህንን ሁሉ ዙሪያ ገብ እንየው። እያገለገልንም አለን ብለን የምናስብ ሰዎች ራሳችን እንየው። በቅድስና በንጽህና እንመላለስ። ተኝተን አንቀላፍተን ያለ ሰዎች እንንቃ፣ ንቁ። ይሄ ማንቂያ ደውል ነው። ነገ ኦፊሻል ሊታወጅ ይችላል። እንደ መንግስት ልትገድል፣ ልትታደር፣ ልትታረድ ትችላል። ራስን በቃ ሬዲ ያርግ፣ ተዘጋጅ። ሰማዕትነት ይመጣል ነገ። ግን ደግሞ በዓለም ያለን ሰዎች ደግሞ ጠጣው እንዲኮ የምትቀሚው እንዲኮ ሽሻ የምታጨሽው እንዲኮ ሲጋራ የምትስቢው እኮ ኦርቶዶክስ ስለሆንሽ ነው። ጌታን ብትቀበይ እኮ ነጻ ትሆኛለሽ ይሉሻል። በአንቺ የክርስትና ድክመት ኦርቶዶክስን ታሰድቢያለሽ፣ ከዛ አንቺ መናፍቅ ትሆኛለሽ። ግልጽ ነው ይሄ። ከዛ በኋላ እኔ ማንም ሰው መክሮኝ አያውቅም፣ እንደዚህ ማንም ሰው እንደዚህ ብሎኝ አያውቅም። ለምን እንደዚህ አትሆኝ ነው ሲባል፣ አረ ማንም እንደዚህ ብሎኝ አያውቅም፣ ማንም እንደዚህ መክሮኝ አያውቅም። ዩዝለስ። ልክ አሁን ቃሚ፣ አጭሺ፣ ጨፍሪ፣ ናይት ክለብ ውጪ እንደምንል ማለት። ስለዚህ ይህንን ሁሉ ከግምት ውስጥ አስገብተን ክርስትና ህይወታችንን በአግባቡ እንምራው። በተለይ በክርስትና ውስጥ ምንም ውስጥ የሌላችሁ እህቶች፣ ምንም ውስጥ የሌላችሁ ወንድሞች፣ በኤኒሚስ ለመፈመስ ብቻ የምትፈልጉ ሰዎች አላችሁ። ማትቧጥጡት ነገር የለም ለመታወቅ። ፎሎወራችሁ እንዲበዛ ማትቧጥጡት ነገር የለም። ስቃያችሁ ብዛቱ እንደ ዘፋኝም ያደርጋችኋል። እስክሳም ትወርዳላችሁ። ምንም ማያደርጋችሁ ነገር አለ። አንዳንድ ጊዜ ራቁት መሄድም ያፈልግ። እናንተ ብቻ ፍልግ መፈመስ ነው። እንዴት ብሎ ተንጠልጥሎ ማግኘት ነው። ፎሎወሩ መጥቶ ከዛስ ምን ሊገኝ? በዛ ፎሎወሩ 1 ሚሊዮን ተከታይ ያገኘ ምን በእግዚአብሔር ዘንድ ነው ቅዱስ ምትሆን? 1 ሚሊዮን ያለውማ ቅዱስ ነው፣ ገነት ይገባ። ወይስ ልትታበይ ነው? 1 ሚሊዮን እኮ አለኝ ፎሎወር፣ እኔ እንዳንተ መሰልኩኝ እንድትል ነው። ስለዚህ ለነፍሳችን እናስብላት። በቃ ኮንተንት ምረጡና ሃይማኖታዊ ጉዳይ ባይሆንም
ህዝቡ ሊያስተምር የሚችል ጉዳይ በሆነ መንገድ ኮንተንት ምረጡ መስጠት እኮ ይቻላል። በጣም ጥሩ ኮንተንት፣ ማህበረሰብ አቀፍ፣ ሁሉን ሰው ሊያቀፍ የሚችል ሊያነጋግር የሚችል ወጣቱን የሚያማክል ብዙ ይህ መወታቸው ዲፕሬሽን ስለው እንደሚጨነቀው ብዙ ሰው ራሱን ያጠፋል። የሀብታም ልጅ ሙሩ ራሱ የኢኮኖሚ ችግር ብቻ አለ። ለምንድን ነው መወየት እኮ ይቻላል። ይህን ኮንተንት ምረጡ መወየት ትችላላችሁ። ይኸው ሰጠኋችሁ ኮንተንት ላይቭ ላይ ገብተህ ምናምን ነገር እንዴት ነሽ ምናምን ደህና ነው ምናምን ነገር እስቲ አንድ ሙዚቃ ጋብዘኝ ምናምን ምን ቁም ነገር አለውና ሙዚቃ ከፈለክ ለም ላይቭ ትገባለህ። ዩቲዩብ ከፍታ ትሰራም እንዴ? መከራህን አትየው፣ ግድ የለም። እዚህ ዋናው ጉዳያችን ደወተ በማይረባ ነገር ውስጥ ከምንገባ የሚመጥነን ደግሞ አንገታችንን መዛ ደግሞ ክረሳለን። የአንዳንዱማ ደግሞ ላይቭ ላይ የሚሰዳደበው ስድብ ደግሞ አይጣል ነው። በስመ አብ ወልድ በጣም ይገርማል። እውነት እዚህ ይሳሳቃሉ፣ እዚሁ ይሰዳደባሉ። ስድቡ ከእነሱም ያልፋል። እናትና አባት ሚስት ልጅ ላይ ሄደ ይቧቀሳሉ። ከዛ ልጅ ጋር ደግሞ ይታረቃሉ። ጉደኛ ነን እኛ በእውነት። ስለዚህ በተለያየ ዓለም የምትኖሩ ወጣቶች የሆናችሁ በተለይ 20 ቤት ያላችሁ ብዙዎቻችሁ ወጣቶች እባካችሁን የምትሰሩት ማንኛውም ነገር ክርስትናችሁን የሚያስነቅፍ አይሆን። አንገታችሁ ላይ ክር አለ፣ ይብዛም ይነስም። ስለ ኦርቶዶክስ እውቀት በጥልቀት እውቀት ይኖራችሁም አይኖራችሁም፣ ግን ኦርቶዶክስ ናችሁ። እባካችሁን የማይገባ ኮንተንት የማይገባ ነገር እየሰራችሁ ሰድባችሁ ለሰዳቢ ኦርቶዶክስ እምነታችሁን አትስጡ። ሁለተኛ ኮንተንታችሁ የማይጋፋ ሆኖ ስለ ሃይማኖታችሁ ግን እወቁ። አያሳፍርም። ሚስጥረ ስላሴ እያወቁ እኮ ጥሩ ጋዜጠኛ መሆን እኮ ይቻላል። ነገረ ክርስቶስን እኮ በደንብ አግቶ እያመሰጠሩ ከያኒ መሆን እኮ ይቻላል። ገጣሚ መሆን እኮ ይቻላል። ማን ይከለክላል? ስፖርተኛ እኮ መሆን ይቻላል እኮ ነገረ ማርያምን እያመሰጠረ ምን ክፋት አለ? አያችሁ፣ ይሄኛውም እያደለብ ነው፣ ሰውነታችን እየደለበት እንደው ባላንስ ያደርግ ጥሩ አይደለም። አይምሮም እንደዛ ነው። ነገራችን ላይ ልክ ስፖርት መስራት የጀመረ ሰው ሲያቆም ሰውነት ወደ ነበረበት ይመለሳል። ስተወው ይተውሃል። እውቀትም እንደዛው ነው። ስተወው ይተውሃል። እንደዛ እንዳይተዋል ደጋግሞ ከንባብ ጋር ከእውቀት ጋር ከንስሐ አባት ጋር ከቤተክርስቲያን ጋር ግንኙነት እያጠናከር ነው መሄድ። ይሄ እንደ ድል እንጠቀሙ። ቤተክርስቲያናችን አትወግዝም። ሞዴሊስት እኮ መሆን ትችላለህ። መልክ የሰጠ እግዚአብሔር ነው። ቁመት ብትል ቁመት የሰጠ እግዚአብሔር ነው። ማን የሰጠው? አንተን ያመጣ አይደለም። ማን ያመጣው? አንተ እኮ ነው የመጣው። ይሄ ደግሞ ሁላችሁ ታውቁታላችሁ። መቼማ ለዚህ መቼስ አዲስ ነገር ልማወራላችሁ ያለው የፈለገ ብንፈምስ የፈለገ ብንታወቅ አቤት ቁመቱ እንባል፣ ሸንቃጣ ብንሆን አይነገብ ብንሆን የሰጠን ማን? ፋኦ ነው የሰጠን? ዩኤንን የሰጠን? ተፈራርመን ነው? ቆይ ይህንን እወዳደርበትና ይህንን ቁመት መልሳ ማን የሰጠን? እግዚአብሔር ነው የሰጠን። ታዲያ ምን ችግር አለው? ስርዓት የቤተ ክርስቲያን እኮ የሚያውቅ ኦርቶዶክስ ሳይሆን እኮ ሞዴሊስት መሆን እኮ ትችላለህ። ስርዓት ያለው እኮ ሞዴሊስት መሆን አይቻልም። የሚጋጭ አታስመስሉት። የሚጋጨው ዝሙት ነው። የሚጋጨው ዳንኪራ ነው። የሚጋጨው መዳራት ነው። እግዚአብሔር የሚጠላው ይሄንን ነው። ይህን አብረህ የምታረግ ከሆነ ይጋጫል። በአግባቡ ስፖርትን እየሰራ በአግባቡን የቤተክርስቲያን ልጅ መሆን ትችላለህ። እባካችሁን አንዳንድ ጊዜ ብዙዎቹ ወጣት አሁን በጣም የምንጨነቀው ለውጫዊ ነገራችን በጣም እንደ እውነት እንነጋገርና ችል ልናገርና ልጨርስ። ስንቶቻችን ነን ከቤት ስንወጣ ለልብሳችን የምንጨነቀው? እስፔሻሊ እህቶቻችን። ወንዱም በእርግጥ አሁን ብሷል። ስንቱን የሚጨነቀው በጣም ሰው ሲያየን ከራስ ፀጉራችን እስከ እግር ጥፍራችን ስለሚያየን ከቤት ስንወጣ ለሆነ ጉዳይ የምንለብሰው ልብስ መስታወት እንዴት አይተን እንደምንወጣ
ኤፍሬም ሶርያዊ ግን እንደዚህ ይላል፣ ከቤት ስትወጣ፣ ከአልጋ ስትነሳ፣ ስትቀመጥ፣ ስትነሳ፣ በሩንም ስትከፍተው ሁል ጊዜ በስመ ሥላሴ አማትበህ ግባ ውጣ ይላል። እንዲህ የሚያደርግ ሰው አለ? ኤፍሬም ሶርያዊ ነው ያለው ኮሚኒተሪ ኦን ማርክ ላይ የማርቆስ ወንጌል በትርጉመ ድርሳኑ ላይ ማለት አለ። እንደዛ ብሎ ስትተኛ፣ ስትነሳ፣ በሩንም ስትከፍተው፣ ከአልጋም ተነሳ ብድግ ስትል፣ ቆመ ስትሄድ፣ ምግብ ስትበላ፣ ስትጨርስ፣ ከቤት ስትወጣ፣ ወደ ቤትም ስትገባ ሁል ጊዜ በስመ ሥላሴ በመስቀል ምልክት አማትብ ይላል። አጋንንት ካንተ ይርቃሉ። ይሄ ሁሉ አለ። እኛ ያለነው የት ነው? ኮስሞቲክ። እኛ የተለነው ውበት ላይ። እኛ ያለነው የት ነው? ልብስ ላይ። እኛ የተለነው ቁመት ላይ። እኛ የተለነው ፀጉር ላይ። አስባችሁታል? በስመ ሥላሴ አማትበ በርህን ከፍተ፣ በስመ ሥላሴ አማትበ ተኝተ፣ በስመ ሥላሴ አማትበ ተነስተ፣ ወደ ውጭ ወጥተ፣ በሰላም ስራ ገብተ፣ በሰላም ወደ ቤት ስትገባ አማትበ ስታማትብ እኮ አጋንንት ርቀውልህ መንገድ ሁሉ ተቃንቶልህ አይገርምም? በነፃ ማንም ይጠቀሙኝ በነፃ። አንድ ነገር የከበረ ነው የሚባለው ብር ስንከፍልበት በነፃ እኮ ነው። ለእኛ እኮ ነው የተባለው። እንደዚህ ማማተብ ይከብዳል። ሰዓት ይወስዳል። በርን ስትከፍት እንደዚህ ለማለት ሰዓት ይወስዳል። ምግብ ስትበላ እንደዚህ በስመ አብ ለማለት ሰዓት ይወስዳል። ከእንቅልፍ ስነሳ እንደዚህ ለማማተብ ሰዓት ይወስዳል። እና እንጠቀምበት። መንገዳችን እንዲቀናለን እኮ ነው። ህይወታችን እኮ እንዲሰምርልን ነው። እግዚአብሔር እኮ እንዲያቃናልን ነው እኮ። ማማተብ ምን ይከብዳል? እውቀት ይጠይቅ። መሪጌታ መሆን አይጠበቅብህ። ቄስ መሆን አይጠበቅብህ። ዲያቆን መሆን አይጠበቅብህ። የሰንበት ተማሪ መሆን አይጠበቅብህ። ኦርቶዶክሳዊ ክርስቲያን ኮንኮ ብቻውን በቃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ከቤት መውጣት፣ ስንገባ በስመ አብ ወወልድ ወመንፈስ ቅዱስ መግባት ምንድን ነው ክፋቱ? ምን ከባድ ሸክም ተጫነብን? ይሄ ለሁላችን የቤት ስራ። በቃ ኤፍሬም ሶርያዊ የተናገረው የአራተኛውም ትኩረት ዘመን ሊቅ ጠርጡሎስም እንደዛ ነው የሚለው። ተርቱሊያን ስትቀመጥ፣ ስትነሳ፣ ስትሄድ፣ ስትጓዝ በመንገዱ ሁሉ እኮ ነው የሚለው። ስትሄድ ሁሉ አማትብ። ስለዚህ ማማተብን በልቦናችን ያሳድርብን እግዚአብሔር አምላክ። ሁላችንም ማማተብ ትልቅ ጸጋ አለው። ክርስቲያኖች አጋንንት ያርቃል፣ መንገድ ያቀናል፣ ከክፉ ነገር ይጠብቃቸዋል። እግዚአብሔር ከፊት ለፊት ይቀድማል። እንደዛ ቢሉ መጽሐፍ ቅዱስ መንገድህን ለእግዚአብሔር አደራ ስጣለ የሚለው አደራ መስጠት እኮ ምን ከባድ ነገር አለው አሁን ይሄ። እና መንገዳችን እንዲቀናለን ሁሉ ጊዜ ማማተብ አለብን። ከበረከቱ እንድንካፈል ማድረግ አለብን። ስለዚህ ወጣቶች፣ በተለይ በጣም ቲኔጀሮች፣ 10 ቤት ያላችሁ 20 ቤት ያላችሁ ሰዎች አሁን ተጠቀሙበት እድሜያችሁን። ጊዜው የምታውቁት ነው፣ ከፍቷል። አሁን ማንም ሰው መጠቀሚያ ነው የሚያደርጋችሁ። እነዛ ሁሉ ወንድ ሴቶች ሲከተሉ አይተ ሴቶች ይወዱኛል ብላ አትድከም። ምናልባት ከእውነት ከልብ ለትዳር ብትፈልግ ምናልባት 1-2 ቢኖሩ ነው። አብዛኞቹ ለዝሙት የሚፈልጉ ሴቶችም ልክ እንደዛው። ዛሬ አንቺን ደምግባት ተከትሎ አንቺ ስር እየተረመጠመጠ ያለ ወንድ ሁሉ ለትዳር የሚፈልግሽ ሆኖ አይደለም። አብዛኛው ለዝሙት ነው። እወቁበት። አንቺ ደግሞ ባለቤትነቱ የአንቺ ሰውነት የአንተ ሰውን ባለቤት ደግሞ ለእግዚአብሔር ነው። ታውቃላችሁ አይደለም? ካርታና ፕላኑ ይህን ታውቃላችሁ። ካርታው አንድ ሰው መኪና ሲገዛ ምን አለ? ሊብሬ፣ ይህ መኪና የማን ነው? ቤትም ሲገዛ ይህ ካርታ የማን ነው እንደሚባል ልክ እንደዚሁ እኛ የማንም እግዚአብሔር። በእግዚአብሔር በሆነው ሰውነት ላይ መዘሞት ወንጀል ነው። ኃጢአት ነው እኮ ብቻ አይደለም እኮ ወንጀል ነው። እናንተ በገዛችሁበት በአንተ ቤት ላይ በአንተ ስም በሆነ ካርታ ባለው ቤት ላይ ማንም ገብቶ ቢጨፍር ዝም ትላለህ? እንዴት ነው የሚያውረገርግህ? በአንቺ ስም ባለው ሊብሬ ባለው በገዛ መኪናሽ ማንም ሰው እንደፈለግኩን ከፍቼ ምናምን እንደፈለጉ ልንዳቤ እንዴት ነው የሚያደርግሽ? ንብረታችን ሲነካ እንወድም ማለት ነው። መኪና እንኳን ስንሰጥ ተጠንቅቀን
በጥንቃቄ እንዳሽ አደራህን ብለን እንደዚህ ያንገበግበን እግዚአብሔር ደግሞ ለእኛ ብሎ በገዛን እንደዛ ቢለው የራሳችሁ አይደላችሁም በዋጋ ተገዝታችኋል ያለ በዋጋ በተገዛ ሰውነታችን ላይ ስንዘሙት እንዴት እንደሚያዝን አስባችሁታል? ሰው ኃጢአትና ጽድቁን ተውትና መብት ከመብት ደረጃ ስታዙት አሁን እኛ የኛ መብት አለ። ህገ ወጥ እኮ የምንሰራው ስራ ታውቃላችሁ። ኃጢአት ነው ብቻ እኮ አይደለም እኮ ህገ ወጥም ጭምር ነው። በሰው ቤት የኛ ባልሆነ በዋጋ ተገዝታችኋል እንጂ የራሳችሁ አይደላችሁ ማለት እኮ ሐዋርያው። ስለዚህ እኔ ራሱ የራሴ አይደለሁም። የራሴ ባልሆነ በዚህ ሰውነት መቅደስ ሰውነት ላይ ምዘሙተው ምሰርቀው መዋሸው ክፉ ምናገረው ወንጀል እኮ ነው ምሰራ ያለሁት። ኃጢአት ብቻ እኮ አይደለም እኮ ባልተፈቀደልኝ ቤት የራሴ ባልሆነ ቤት ማናችሁ እንኳን ባለ መብቴ ነው እንዳትሉሽ። ማናችንም ብን ነው የሆነ ክፉ ቃል ተናግረን መብቴ እኮ ነው ምን አገባ እንዳትሉ። አንተ ራሱ የራስ አይደለህማ። አንቺ ራሱ የራስሽ አይደለሽማ። ባለቤትነታችን የማን ነው? የእግዚአብሔር ነው። በቃ አለቀ። ስለዚህ እኛውን እየሰራን ያለው ወንጀል ኃጢአት ምንድን ነው? የራሳችን ባልሆነ ቤት ሳየጠቸው በዋጋ በተገዛ ቤት ክርስቲያን ተብለን በክርስቶስ ካርታው በሱ ላይ ሆኖ እኛ ግን ሙልጭ አድርገን እንከደዋለን። አቤት እግዚአብሔር ትዕግስቱ ግን በስመ አብ እንደኛ የቻለው አለ። ግን እንደው ዝም ብሎ የሚመለከተን ራሱ በገዛ ቤቴ ላይ እንዲህ ስትሆን ነው ትንሽ እንኳን አታከብረኝ ነው እኮ ይላል። ማን ነው 4 ኪሎ ገብቶ እንደዚህ ሆነ? ታውቀዋለህ? 4 ኪሎ ላይ ቤተ መንግስት ብትገባ የሚሆነውን ታውቀዋለህ። ከዚህ ይልቅ የሰማዩ ንጉሥ አይበልጥም? በራሱ ቤት እንዲህ ስታደርግ አለመቀሰፉ ራሱ አይደንቅም? 4 ኪሎ ካለው ጦር የበለጠ እግዚአብሔር ያለው ጦር አይበልጥም? ቤት የተደፈረ ብሎ ምን ሊያደርግ እንደሚችል ታውቃለህ? እግዚአብሔርስ ምን ይበል? ቅዱሳን መላእክትን ቢያሰማራ የት እንገባ ነበር? ቤቴንማ እንደዚህ አላስደፍርም ብሎ ቢቀስፈን ምንና በጣም አደገኛ ነገሩ። አይታችኋል? ዝም ብላችሁ እግዚአብሔር ዝም ብላችሁ አስቡት። አይታችሁ ትዕግስቱን እንዴት አድርጎ እንደተሸከመ አይታችኋል? ምድራዊ መንግስት እንኳን ያለ አግባብ ቦታው ሲነካ ቤቱ ሲነካ ቤተ መንግስት እንዴት እንደሚሆን የሰማዩ ንጉሥ ክርስቶስስ ቤቱን እንደፈለግን ስናቆሽሽበት ዝም ሲል መላእክት የማይተዙት መስሎ ነው? በዋጋ የገዛሁት ነው፣ ስጋዬን ቆርሼላቸዋለሁ፣ ደሙን አፍሼለታለሁ የኔ ነው ብሎ እንኳን በኃይል መጥቶ አስጠንቆናል። ዝም አንደኛ ወንጀል ነው በእኛ ባልሆነ ሰውነት ላይ፣ ሁለተኛ ኃጢአት ነው እየሰራን ያለነው። ለዚህ እኮ ነው ሐዋርያው እናንተ የእግዚአብሔር ቤተ መቅደስ አይደላችሁምን? አርላ እግዚአብሔር ቤተ መቅደስ እኮ ነን። በእሱ ቤተ መቅደስ ላይ እንደልባችን ማን አለ ከኛ መካከል ራሱን በራሱ ፈጥሮ የመጣ ሰው አለ እዚህ ውስጥ? እኔ እኮ ሰው ነኝ ግን ራሴን የፈጠርኩት ያለ እግዚአብሔር የሚል ሰው አለ እዚህ ውስጥ? ያለ እግዚአብሔር ፍቃድ የመጣ ሰው አለ እኛ ውስጥ? ስለዚህ ኃጢአት ስትሰሩችን ነገሩ ላይ እናስባት። እሺ እየሰራ ያሉት እኮ ወንጀል ነው በሉ። እንደ ህግ እንኳን ምን ያክል እግዚአብሔር ብንንቀው ነው? አይታችሁ እንደዛ ማለት ታውቃላችሁ ትርጉሙ? እግዚአብሔር ምን ያክል ብንቀው ነው በሱ ሰውነት ላይ እንደዚህ መሆነው? እንደዚህ ማለት ያለበት ምን ያክል ብንቀው ነው? ስለዚህ ኃጢአት መስራት ማለት እግዚአብሔርን መዳፈር ነው ማለት ነው። በቤትህ በመቅደስህ በማሰብ አለብን ማለት ነው። ይሄ ለሁላችንም እንደ ቤት ስራ ይሆን ለማለት ያክል ነው። እንደው ዛሬ ጫና አድርጌ የተናገርኩት በእነዚህ በአርሲ ሰማዕታት በተመለከተ ልባችን ተሰብሮ ከዛም አልፎ እየደማ እያለቀስን እያዘን ያለን ክርስቲያኖች ራሳችን አሁን ባወራናቸው በተማማርናቸው ትምህርቶች በመሰረት ሁሉ
ከእኔ ጀምሮ ሁላችንም ወደ መንፈሳዊ ሕይወት ለመምጣት እንጣር። ይህን ሁሉ ተምረን እኮ ልንወድቅ እንችላለን። እንነሳ ቶሎ በንስሐ ከነገ ወዲያ ደግሞ ስንነሳ እንድንወድቃለን። አሁን ተመልሰን በንስሐ እንዲህ እያልን እስከ ዕለተ ፍጻሜያችን እግዚአብሔር ወደደ ቀን ያቆመናል። እስከዛ ግን እንውደቅ፣ እንነሳ። እዩ እንደ ቀን እንነሳ። እንደዛ እያደረግን እንታገል። ወይ ይህን ለማድረግ እኮ ሞክሬ እኮ አልተሳካልኝ አትበል። ዝም ብሎ የተጋደልክ ሂድ። ውደቅ፣ ተመልሰህ ተነስ። አሁንም ውደቅ፣ ተመልሰህ ተነስ። አንቺም ልክ እንደዚሁ ትወድቂያለሽ እኮ ነገ። አሁንም ተነሺ። ስንቴም ይሁን እግዚአብሔር አምላክ ይሄን ይፈልገዋል። በቃ እንደዚህ አታመካኝ። ብዙዎቻችን እንደዛ የምናመካኝ ዘፈን ለመተው ሞክሬ በቃ እኔ እንደዚህ ማስተርቤሽን ማድረግ ለመተው ሞክሬ አቃቴ ምናምን ነገር። ውደቅ፣ ተመልሰህ ተነስ። አሁን እኮ ከአቅም በላይ ሆነ ወደቅ። እስከ መቼ? እስከ ዕለተ ሞት ድረስ ሂድ። ዝም ብለህ ቀጥል። እግዚአብሔር አምላክ የሆነ ጊዜ ድካምን አይቶ ያቆምልሃል። ድካምን አይቶ ያስታግሳል። ምን አስቸኮለ? እና አንዳንዶቻችሁ እንደዛ አትሆኑ። በቃ ብዙዎቻችን የምናቀርበው ይሄ ነው። እኔ ብዙ ዓመት ሆነኝ ለመተው ሞክሬያለሁ እንደዚህ ነገር። ስንት ዓመት ነው ያንተ ለመተው የሞከርከው? 40 ዓመት ይሆናል? 50 ዓመት ነው? ብዙ ዓመት ስንት ዓመት ነው? እዚህ እንደዚህ ያንበል። በቃ በወደቅን ቁጥር እንነሳ። እንወድቃለን፣ ተመልሰን እንነሳ። ከነገ ወዲያስ ተመልሰህ ተነሳ። የዛሬ ዓመት ተመልሰህ ተነሳ። ግን እንደወደቅ ግን አትቅር። መነሳት አልችልም ግን አትበል። ውደቅ። ወይኔ እግዚአብሔር አምላክ የሚለኝ ምንም አይልም፣ ብቻ አንተና ደጋግሜዋለሁ እኮ። አዎ ደጋግመህ ንስሐ ግባ። ደጋግሜ እኮ ነው የወደቅኩት። ደጋግመህ ተነሻ። አትሰልቹ። በቃ ተመልሰህ ውደቅ፣ ተመልሰህ ተነስ። እንደዛ ማድረግ ነው የሚገባውና በቃ ስራ ፈትነትን ማስወገድ፣ ለቅዱሳት መጽሐፍት ጊዜ መስጠት። ብዙ ጊዜ እኮ ሰው እንደዛ የሚወድቀው ለማስተርቤሽን እኮ ተጋላጭ የሚሆነው ብዙ ጊዜ ስራ ፈት ስለምንሆን፣ ቤት ቁጭ ስንል፣ የሚሰራ ነገር ስናጣ፣ ፊልም ስንመለከት፣ በቃ አለቀ። ለዚህ ነው የሚወድቀው። ግን ለሃይማኖቴ ከአሁን ጀምሬ ማወቅ አለብኝ ብሎ ባገኛት ትርፍ ጊዜ ሁሉ ሲያነብ ግን ሀሳብ ወደዛ ይመሰጣል። አይታችኋል? አይምሮ የፈታ ጭንቅላት የሰይጣን ላቦራቶሪ ነው። እንዲህ እንዳይሆንበት ሴጣን እንዳይጠቀምብን በእረፍት ሰዓታችን ማንበብ፣ ስብከቶች አሉ ዩቲዩብ ላይ መስማት፣ ከወንድሞች ጋር ከቤተክርስቲያን አገልጋዮች ጋር መዋል፣ ጥሩ ነገር። አያችሁ፣ ልማድ በልማድ ይተካል። ዘፈን ሰማይ ነበረው በመዝሙር ተካው። ልማድ በልማድ ይተካል። ዛሬ እኮ ዘፈን ሰማው፣ ነገ አትስማ። አሁን እኮ ተመልሼ ሰማው፣ ከነገ ወዲያ አትስማ። የዛሬ ሳምንት እኮ ሰማው፣ የዛሬ 15 ቀን አትስማ። የዛሬ ወር እኮ ሰማው፣ ለሚቀጥለው ወር አትስማ። እንዲህ እያልኩ እስከ ዘላለም ሞት እየወደክ እየተነሳ እንደዛ ነው የሚለው። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳ። ምን ማለት ነው? 7 እኮ ማለት እንደዚህ ማለት እኮ አይደለም። በወደቀ ቁጥር ይነሳል ነው እንጂ 7 ጊዜ ብቻ የሚወድቀው ማለት አይደለም። 8ኛ ላይ እኮ ይወድቃል። 7 በእስራኤላውያን በዕብራውያን የፍጹምነት ምልክት። በወደቀ ቁጥር መነሳት፣ በቃ አለቀ። አቃተሽ አይደለ? ተነሽ። አሁን እኮ ወደቅሽ እኮ፣ አሁንም ተነሽ። ወዲያውኑ እኮ ደጋገምኩት እኮ፣ አሁንም ተነሽ። እስከ መቼ? እስከ ዕለተ ሞት። እንደው እግዚአብሔር አምላክ ይለኛል፣ ምንም ልጄ ሆይ ነኝ ነው የሚለው። ስለዚህ ወድቅ ያለ ብላችሁ በዛው አትቅሩ። ስትወድቁ ትደግማችሁ ተነሱ። የኔ ኃጢአት እኮ አይነገርም። አዎ አይነገርም፣ ግን ንስሐ ግቢ። ይሄ ምንም የዳቦ ስም አያስፈልጉም። ስህተት ነው በቃ። የኔ እኮ ኃጢአት እኮ ተነግሮ አያልቅም። አዎ ትክክል፣ ትትና አይደለም ትክክል ነው። ተነግሮ አያልቅም። ግን ምን እንሁን? ንስሐ ግን ግባ። ገብቷችኋል? ሀሳብ ያለ በቃ ምንም ያክል ግድንግድ ኃጢአት ስራ የአንተ ኃጢአት አይነገርም። አዎ ግን ንስሐ ግባ። አይነገርም። ትክክል ነው። ትልቅ ነው። በጣም ትልቅ ነው። በደላችን በጣም ትልቅ ነው። ትክክል ነው። ግን ወደቅን። ተመልሰን ግን ንስሐ እንግባ። እንዲህ እያደረጉ መቀጠል ነው በቃ። ህይወታችን በዛ መብራት ያለበት። የኔ እኮ ተዘርዝሮ አያልቅም። ተዘርዝሮ አያልቅም። ብዙ ያስለቀስካቸው ሴቶች አሉ። ብዙ ያስነባሻቸው ወንዶች አሉ። ብዙ ግፍ የፈጸምንባቸው ወንድሞች ሴቶች አሉ። ተነግሮ አያልቅም። ትክክል። ምን ጥያቄ ያስፈልጓል? ግን ተመልሰህ ግን ንስሐ ግባ። አሁንም ትወድቃለህ። አሁንም ተመልሰህ ግን ንስሐ ግባ። በተቻለ መጠን አለመውደቅ ጣር። ደግሞ ላለመውደቅ ሞክር። ተመልሰህ ግን ንስሐ ግባ። እስከ መቼ? እስከ መቼም ጊዜ
እሱ መቼ አልምርም አለ? እሱ እኮ ይቅር ለማለት አሁን ሰለቸኝ በዛብኝ እኮ አላለም። እግዚአብሔር አምላክ ንስሐ ግቡ ይላል። ዛሬ በጣም ይገርማል። መሰልቸት እኮ ያለበት እኮ እሱ ነበር። አሁንስ በዛ፣ ስንት ይቅር ልበላችሁ ማለት ነበረበት። ዛሬም ግን ይቀበላል። የዛሬ ሳምንት ስናለቅስም ዛሬም ይቀበላል። የሚገርም ነው የኛ አምላክ ቸርነቱ በእውነት ከየት መጣሽ የማይል የት ነበርሽ የማይል አይቴ ነበርኪ ምን ተገበርኪ የማይል ኑ ነው የሚለው እኮ በቃ አለቀ። አንተ እንደዚህ ያልነበርክ አይል አንቺ ሰው ያገለሉሽ፣ አንተ ሰው ያገለለ፣ አንተ ታዋቂ ያልሆንክ፣ አንተ ተራ ሰው፣ አንተ ዘመድ የሌለ ወገን የሌለ የማይል አልጋን ተሸክመ ሄድ የሚል አምላክ አለ። የኛ አምላክ ቆመ ሄድ እኮ አይደለም፣ ስትሸከም የነበረችን አልጋ ተሸክመ ሄድ እኮ ነው የሚለው። በቃ አለቀ። ተሸክሞ የነበረን ቤተሰብ፣ ተሸክሞ የነበረን ግለሰብ እግዚአብሔር አምላክ አንተ ተሸክሞ ያደርጋል። ሲረዳህ የነበረውን እንድትረዳው ያደርጋል። ጤናህን መልሶ፣ ሰላምህን መልሶ፣ ህይወትህን መልሶ አስተካክሎ ቀጥ አድርጎ አቁሞ ጥገኛ ነበርኩኝ እኮ የነሱ ስትል የነበርካቸው ሰዎች ጥገኛቸው እንድትሆን አንተ ጋር እንዲጠጉ ታደርጋቸዋል። አልጋን ተሸክመ ሄድ ነው የሚለው። እዚህ ዘመድ አልባ ስንሆን ዘመዳችን እግዚአብሔር ነው። እሱ አባታችን ነው። እሱ እናታችን ነው። እሱ ወንድማችን ነው። እሱ ሁሉ ነገራችን ነው። ዘመዳችን ነው። ወንድሞቹ ሊባል እንኳን አላፈረም አለ የሚለው። በቃ የእኛን ስጋ እኮ ለበሰ። የእኛን ስጋ እኮ ተዋሃደ። ይህ ትልቅ ጸጋ ነው። ስለዚህ በተለያየ መንገድ ወድቅ ያለውና ምንል ሰዎች በወደቅ ቁጥር ግን እንነሳ። ከሱ የበለጠ ዘመድ ማንም የለም። እግዚአብሔር ነው የሚያነሳው። ሰውን እንደሆነ አይተነዋል። ጓደኛ እንደሆነ አይተነዋል። አስመሳይ ነው። ማንም እስከተወደዳችሁ ድረስ ነው የሚያሸረግደው። ማንም አጠገባችሁ ላይ የሚያለቀልቀው እስካላችሁ እስከተፈለጋችሁ ድረስ ነው። ስትታውስ ይተፋሃል። አንድ ግን አለ ቸሩ መድኃኒዓለም፣ ሰው ሲተው የማይተው፣ ስትታመም ከአንተ ጋር የሚታመም፣ ስትጎዳ አብሮ ተጎዳው የሚል፣ መከራህን አብሮ ከአንተ ጋር የሚቀበል አንድ ቸሩ መድኃኒዓለም አለ። እርሱ ነው የማይከደው። ታዲያ ከእሱ ጋር መዛመድ አይሻልም? ከእሱ ጋር መቆራኘት አይሻልም? ከእሱ ጋር ዘመዳም መሆን አይሻልም? ከእሱ ጋር መጣበቅ አይሻልም? አየነው እኮ ዘመድንማ፣ አየነው እኮ ረዳትንማ፣ አየነው እኮ ጓደኛንማ። ይከዱኛል ብለህ የማታስባቸው ሰዎች እኮ የአንተ ጉድጓድ ቆፋሪውን እኮ አገኛቸው። ይተውኛል ማታያቸው ሰዎች እኮ የአንቺ እኮ ጉድጓድ ቆፋሪውን እኮ አያቸው። ምን ጥቅስ ትፈልጋለህ ከዚህ በለጠ? ያልከዳው እኮ እሱ ብቻ ነው። ያራቀሽ እኮ እሱ ብቻ ነው። የዘመድ ነገር እኮ በቃ አየነው። የወገን ነገር እኮ አየነው። የሰው ነገር እኮ አየኸው እኮ ሰው የስራ ባልደረባ በለው፣ ጓደኛ በለው፣ አብሮ አገልጋይ በለው፣ የትኛውም በለው አላየኸውም? በማትጠብቀው ቦታ ላይ ሆኖ ያንተን ውድቀት የሚፈልግ ሰው አልተደነቃችሁ? እኔ ገሌንማ አላምንም። እስካሁን ማመን እኮ የሚከብድ ሰዎች እኮ አሉ። እኔ ገሌ ላይ እንደዚህ የሚያደርግ አይመስለኝ ብለን እኮ ማናምነው እኮ አሉ። ግን እኮ እውነት ነው ሆኗል። ግን ለመቀበል የሚያስቸግረን አለ። አንድ ቀን ግን የኛን ጉድጓድ ቆፍሮ የማያውቀው ቸሩ መድኃኒዓለም ነው። እሱማ ጉድጓዱን እየደፈነልን ያው አሻግሮ ቀጥ አድርጎ አቆመን። እግዚአብሔር ስሙ የተመሰገነ ይሁን። አቆመን ቀጥ አድርጎ። ስለዚህ ከእሱ ጋር መዛመድ ነው የሚሻለው። እሱን ዘመዳችሁ አድርጉት። ለምን እንርቃለን? ከእሱ ለምን ደግሞ አንጣበቀው? ብር አልጠየቀን፣ ብሔር አላየ፣ ቁመት አላየ፣ መልክ አላየ፣ ጎሳ አላየ። ንግግር አትችልም አንተ አልተባልክ። አንቺ ኮልታፋንሽ አልተባልሽ። እግዚአብሔር የማይሰማው ቋንቋ የለም። በምንም ቋንቋ ብታወራ ብትኮላተፍ ነው ንግግርም አይኑርሽ። ዝም ብለሽ እኮ ስታለቅሺ እንባሽን እኮ የሚያነብ ነው። ዝም ብለህ እኮ ንግግር እንኳን ማታቅ ብትሆን እንኳን ስለ ሀያት እኮ ስታለቅስ እኮ ያንን እንባ እኮ ንግግር አድርጎ እኮ የሚሰማ ነኝ አምላክ። አስባችሁታል? እንባችሁን አይቶ የሚረዳ አምላክ። ይህ ቸር አምላክ ታዲያ እንዴት ይተዋል? ይህ በናይት ክለብ እናገኘዋለን። ይህንን ቢራና ጠጅ ጠጥተን እናመጣዋለን። ይህን ደስታ
አናመጣውም እኮ የዘላለም እኮ ማረፊያ ነው። ጴጥሮስ እንዳለው አቤቱ ከአንተ ወደ ማን እንሄዳለን እኮ ነው ያለው። ወደ ማን እንሄዳለን? ከሱ ውጭ ማን አለን? እና ተዉት። እውነት ይከፋል። እግዚአብሔርን ከርተነው ተው። ከስንት ነገር እንዳወጣ እናውቀዋለን። እንደተቆፈርልን ጉድጓድ ቢሆን ኖሮ የት እንደምንገባ እናውቀዋለን። ዛሬ እዚህ ጋር መቆም አልነበረብንም። ጠላቶቻችን እንደቆፈርልን ጉድጓድ ቢሆን ኖሮ እኛ እዚህ ጋር መቆም የነበረብን ሰዎች አልነበርንም። ታዲያ ለጠበቀን ጌታ ውለታው ይሄ ነው? ምን ጠየቀን? እናንተ ሸክማችሁ ከበደ ወደ እኔ ኑ እኮ ነው ያለው። እኔ ያሳርፋችኋለሁ እኮ ያለው። መጀመሪያ ሸክም ነው እዛ አራግፍሽ መጀመሪያ አይደለም እኮ ያለው። ሸክማችሁ ከበደ ወደ እኔ ኑ ነው ያለው። እኔ ያሳርፋችኋለሁ እኮ ነው ያለው። እኔ እኮ አሸክማችኋለሁ እኮ አይደለም አሳርፋችኋለሁ በነፃ። ኧረ እባካችሁ ግፍ ነው እየሰራ ያሉ ክርስቲያኖች። አሳርፋለሁ ምን ክፈሉኝ አለ። ምስጋና ብቻ እኮ። እውነት የእግዚአብሔር ውለታ አለብን፣ ዕዳ አለብን። ዕዳው እንዴት የምንከፍለው? በምስጋና ለእሱ በመታመን በንስሐ በስጋው ደግሞ ቃል እግዚአብሔር በመስማት ለእሱ በመቆም ነው ውለታው እንደዚህ የሚከፈል። እንዴት እንከፍለን እንጨርሰዋለን? እንደዛ መሆኑ አያልቅም ውለታው። ደግሞ እኮ በጣም የሚገርም ለጥቅማችን እኮ እንደዚህ እኮ የሚያደርግልን እኮ ሄዶ እግዚአብሔር በኋላ እኛ መንግስት መግባታችን እግዚአብሔር ላይ እኮ የምንጨምረው ክብር የለም። እኛ በመጸደቃችን እግዚአብሔር ለምን ይጨምራል? ለጥቅማችን። ምን አይነት ፍቅር ነው ግን! አንዳች ነገር እሱ ሊያገኝ ሰው የሆነ እኮ እሱ ክብር እኮ ሊጨምርለት አይደለም፣ እኛን ለማዳን። እናንዱ አንዳንድ ኧረ እባካችሁ ክርስቲያኖች፣ በነፃ የተሰጠን ነገር ስጋው ደግሞ አያስከፍል። ቤተክርስቲያን ስንገባ አንከፍል። ንስሐ መግባት አያስከፍል። የሰጠህ ደሞዝ ላይ በዝሙት ትጨርሰዋለህ። ስንት የሚረዱ ስንት የሚያለቅሱ ስንት የሚያዙ ሰዎች ባሉበት አንተ በደሞዝ ላይ ናይት ክለብ እያጨፈርክበትና እየደነስክበት ከሴት ጋር በዝሙት ትጨርሰዋለህ። ገንዘቡ ግፍ ነው በእውነት። ምን ባደረገ? አላለቀስክም ነበረ ስላልቀጠር ብለህ? እንጀራ ስጠኝ ብለህ አላነባህም ነበር? እንደዚህ አድርጎ ክፍት አድርጎ ለሰጠህ አምላክ ተመስገን ማለት ሲገባ አሳት በኩራቱን ሰርቀህበት ምጽዋቱም ሰርቀህበት አንተም ጭምር ጠፍተህ ብር ብቻ መስሏል እንዴ? አንተም በዛውልን ብለህ እኮ ጠፋህበት። ልጄ የት ነህ ይልሃል። ልጄ የት ነሽ ይላል። መጨረሻችን ያሳምርልን። ሁላችንም ከነማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር።